ጉባኤ ቤቱን እንግዲህ በሶስት ነገሮች ላይ ነው ማወራው አንደኛው የጉባኤ ቤቱ ዓላማ ነው ሁለተኛው ያን ዓላማ ለማስፈጸም ያዝነው ያለን እቅድ ነው ሶስተኛ በመጨረሻ ምን ጠብቀው ግብ አለ እሱን ነገር ነው ምናይ ማለት ነው በዚህ አግባብ እንግዲህ በዚህ ውስጥ የጀመርናቸውም ያልጀመርናቸውም ጉዳዮች ይኖራሉ በደንብ መከታተል ይፈልጋል ማለት ነው እንዳልኳችሁ ዛሬ ልደቱን ያከበር ነው ጉባኤ ቤታችን እና ምንድነው የሚባለው እኔ ደግሞ የልደት መዝሙር የላችሁ አቢ በርዝዴይ ምትሉት እንዳትሉ በችው ሌላ ነው እና እንኳን ተወለደልን አይደል እሱ የመጀመሪያችን ሆኖ በዋናነት እንግዲህ ከዓላማው ልነሳና ይሄ ጉባኤ ቤት ያው እዚህ በፊትም በተለያዩ ቦታዎች ላይ የምናገረው ሆኖ አንድ ከፍተኛ የትምህርት ተቋም አድርጋችሁ ሰዱት ይሄንን ትምህርት ቤት በዓለማዊ ቋንቋ ወይም በምንግባባበት ቋንቋ ማለት ነው እና ካንድ ከፍተኛ የትምህርት ተቋም ምን ይጠበቃል ካላችሁ የመማርና ማስተማር ሂደት መኖር አለበት ሲቀጥል ጥናትና ምርምር ሊካሄድ ይገባል በዚያ ተቋም ውስጥ ከዚያ የመጨረሻም ደግሞ ማህበረሰብ አቀፍ አገልግሎት መስጠት አለበት ማለት ነው ያ የትምህርት ተቋም ስለዚህ በእሱ አግባብ ያው በመማር ማስተማሩ ሂደት እንግዲህ እንደምታውቁት በ2015 የአንደኛ ዙር ተማሪዎቻችንን አስመርቀናል ማለት ነው በዚያ ውስጥ ካስመረቅናቸው ጀርባ በመንገድ የቀሩብን እንዳሉ ግን አለመናገር አይቻልም እውነት ለመናገር ያው ባንድም በሌላም ማለት የሆነ አጋም ሰው ምናምን ነው እንደዚህ ምንድነው አንድ አራተኛው ላይ ግማሹ ላይ ሩብ ጉዳዩ ላይ እያሉ ለዚያ የበቁልን 22 ደቀ መዛሙርት ናቸው ያ ደግሞ የነበርንበት ሁነት እጅግ በጣም ከባድ ስለነበር ነው እንዴው ብዙ ጊዜ በለመደው አነጋገሬ ሰው ብቻ ነበር ታውቃላችሁ ከዚያ ለሰው የሚያስፈልጉ መሰረታዊ ጉዳዮች የሚባሉ ነገሮች ያልነበሩበት ማለት ሰው ብቻ ተሰብስቦ ነው የነበርነውና ከዚህ አንፃር ግን 22 ደቀ መዛሙርትን አስመርቀናል አሁን ያው ወደ 70 አካባቢ የሚሆኑ ደቀ መዛሙርት እየተማሩ ይገኛሉ ማለት ነው በሚቀጥለው ሰኔ አካባቢ ደግሞ አንድ ዙር ልንቀበል እንችል ይሆናል ኮሚቴው ጋር ስላላወራውበት ደግሞ ምናምን ተነው እንዳይለ ብዬ ነው ዞሮ ግን ያው የመኖሩ ዓላማ የጉባኤ ቤቱ አለው ርቀት ሊኖር የሚገባው ርቀት ለምሳሌ አንዱ ቅጣት እንዴት ያለ እንደሆነ ታውቃላችሁ ተማሪው ከትምህርቱ የሚናጠብ ቶልቶሎ የማይማር ከሆነ ከስንብት በፊት ያለው ቅጣት ከነበረው አሁን ለምሳሌ ጳውሎስ ይማር ከሆነ መልሰን ወንጌል ላይ ማስገባት ነው ወደ ኋላ ማምጣት ማለት ነው ከወንጌል መልሰን ወደ ውዳሴ ማርያም ማምጣት ነውና ትንሽ ወደ ኋላ ለሚመለሱት ርቀታቸው እንትኑ ርቀቱ እንዳይሰፋ ከጎን ምናስጠጋው ሰው ይኖራልና ሌላው የፊተኞቹ የኋለኛው ሲተረጎም እየሰሙ መልሰው ማጠናከሪያ ስለሚሆናቸው እሱ ይሆናል ስለዚህ ዘንድሮ የክረምቱ መግቢያ ላይ የምንቀበላቸው ደቀ መዛሙርት ይኖራሉ ብላችሁ ያዙ አይታወቅም የምትገቡም ትኖራላችሁ እየደሙ ስለዚህ ዓላማው ምንድነው እነዚህን ጉዳዮች መማር ማስተማሩን በዚህ መንገድ ማስቀጠል ማለት ነው እስካሁን ከዚህ ደርሷል በዚህ ውስጥ ለምሳሌ አሁን እንደ ጀማሪ 6 አመታችን ነው ብለናል በዚህ 6 አመት ውስጥ ያ ጊዜ ከተመረቁ ተማሪዎች 3 ምክትሎች አውጥተናል እስካሁን ድረስ ባለን ማለት ነው ሹመት የተሰጣቸው እነዚህ ምክትል የተባሉ እነዚህ ሆኑ እንጂ እነዚያ ወደዚህኛው ዙር ወደ ሁለተኛው ዙር የቀጠሉ ተማሪዎች ለበታቾቻቸው በደንብ ማስኬድ መምህር መሆን የሚችሉ ሆነዋል ስለዚህ ይሄ ምን ይጠቅማል አንድ ሰው ብቻ የሚጠበቅበት ተቋም አይሆንም ማለት ነው በጻባ አይኖርም አለ ከዚህ በኋላ ጉባኤ ቤቱ ይኖራል ቢኖርም ባይኖርም ይብላይ ለራሱ ነው የሚሆነው እዚህ በኋላ ማለት ነው ስለዚህ እንትኑ ቀጣይ ተቋሙ ቀጣይ እንዲሆን በእኛ ልክ
ለመስራት ጥረት እያደረግን እንገኛለን። የትምህርት የመማር ማስተማሩ ሂደት በዚህ እየቀጠለ ይገኛል። የጥናትና ምርምሩ እንትን እንደምታውቁት ያው በጉባኤ ቤቱ ወደዚህ ከመጣው 3 መጻሕፍት ታትመዋል። እነዚህ መጻሕፍት ሪሰርቻዊ ናቸው። ጥናትና ምርምር መስመርን የተከተሉ ናቸው። ይሄ እንግዲህ አዘጋጁ ሲናገር ደግሞ መቼም እንትን እንዳትሉ በዚያ መንገድ ነው የሰራቸው። ከዚያ በኋላ እናንተ የምትመዝኗቸው ይሆናሉ ማለት ነው። በእኔ ገለጣ ነው ይሄን የምለው። እሱ ብቻ አይደለም። የማስተማሪያ የኮርስ መስጫ እንትኖች በጣም በብዛት ተመርተዋል አሉ። አሁን በእያንዳንዱ ጉዳይ የማስተማሪያ ሞጁሎች ዝግጆች ናቸው። በዚያው እሱም እንደ ሪሰርች ተጠጋ አድርጋችሁ ሰዱት። ከዚያ በተረፍ ግን አንድ ደቀ መዝሙር የሚመረቀው ሪሰርች ሰርቶ ነው። ለዚህም በማህበረ ቅዱሳን ሚዲያም ሲለቀቁ ማለት ከሰሩት ተመርጠው በማህበሩ ሚዲያ ሲለቀቁ ሰምታችኋቸው ይሆናል። በብዙ መንገድ ሪሰርቾች ቀርበው በጣም ውጤታማ የሚባሉ እንዲያውም ተከታትዬ ሳምንት ባልሞላ ጊዜ ከምርቃቱ እዚያው ዋናው ማይከል ላይ ሄጄ ነበርና የመከሩኝ ምክር እነዚህማ መጽሐፍ እየሆኑ ቢወጡ የሚል ነበር። ማለት ከመውደዳቸው የተነሳ በጣም ጥሩ ነበሩ ማለት ነው። በዚያ አግባብ አሁንም መስመሩ በዚያ ተከፍቷል፣ ወደፊት ይቀጥላል። ይሄን ለማስቀጠል ደግሞ በዚህ መንገድ ከተካኑ ተቋማትም ጋራ ግንኙነት ለመፍጠር እንቅስቃሴዎችን እያደረግን እንገኛለን ማለት ነው። ያ እንግዲህ በሚሆነው ጊዜ እናያለን። አሁን ግን ባጭሩ እንኳን እዚህ በቅርብ ዩኒቨርሲቲው ጋራ አብረን የምንሰራበት እድል አለ። ከመንፈሳዊ ዩኒቨርሲቲ ቅድስት ሥላሴም ጋር ለመስራት እኛ ዝግጅታችን ጨርሰናል። እንግዲህ የእነሱን ግብረ መልስ ነው የምንጠብቀው ማለት ነው። ስለዚህ ይህን የበለጠ ማሳደግ እንፈልጋለን። ስለዚህ ሪሰርቾች በደንብ ይሰራሉ። አካባቢ ችግሮችንም የሚፈቱ እንዲሆኑ ታስበው ይሰራሉ። ለምሳሌ በዚህ በመማር ማስተማሩ ውስጥ ኋላ ማነሳው ሆኖ የስብከት ዘመቻ አለ። ለዚህ ያለ ስብከት ዘመቻ መነሻችን ከተመራቂዎች አንዱ በአካባቢ ያሉ የደም ምልልስና የግድያ አሳሳቢነትን በሪሰርቹ ውስጥ ሰርቶልን ስለነበር እሱን እንደመነሻ አድርገን ራሱ ጉባኤ ቤቱ ከራሳቸው ደቀ መዛሙርቱ በጀቱ ጀመሩ። አሁን ማህበሩም እየገባበት ነው። ስለዚህ የስብከት ዘመቻ አሁን ዛሬ አብዛኞቹ ሻሽ እንደተመጠሙ የገቡት ከዚያው ከስብከት ዘመቻ እንደተመለሱ የመጡ እንዲህ አይነት እንትኖች ናቸው። አብዛኛው አሁን እዚህ ጧት ብትመጡ 6 ወይ ምናምን ተማሪዎች ነበሩ። እንደው ማለት ቦታ ያራቃቸው ይመስለኛል የቀሩ እና ጧት እሱን እያየሁ ነበረ። እና በየሳምንቱ የስብከት ዘመቻ አለ። ራሱ ጉባኤ ቤቱ መድቦ አንተ ከዚህ ተባብለው ተመዳድበው ሄደው የሚያስተምሩበት ማለት ነው። ያ የሆነው ከሪሰርቹ ተነስተን ነው ማለት ነው። እየተረዳችሁኝ ነው አይደል? እየተከተላችሁኝ ነው? ሌላው ምንድነው? ሶስተኛው ማህበረሰብ አቀፍ አገልግሎት ነው። እሱ ደግሞ እንግዲህ ያው በእኛ ሙያ እሱን እያደረግን ነው ብለን እናምናለን። እንዳልኳችሁ የስብከት ዘመቻው አንዱ ነው። የሰራተኞች ጉባኤ አለ ታውቃላችሁ። በየግቢ ጉባኤው በየሰንበት ትምህርት ቤቱ ያው የተቻለን ያክል እንሮጣለን። በየክብረ በዓላቱ ያው ማህበረሰብን ማገልገል አይደል? ስለዚህ እሱን እናደርጋለን። በተለይ አሁን እኛ የገባን ከአንድ ሰዓት በፊት የኔ ቢጤዎች ጉባኤ አለ እዚሁ የኔ ቢጤዎች ብቻ የሚማሩበት ማለት ነው። ወደ 200 ታላላቅ ሰዎችና ህፃናቱም ጭምር ደግሞ እዚያ በላይ እዚህ ቤቱ እስከማይችላቸው ድረስ ተሰብስበው በወር አንድ ቀን ይማራሉ ማለት ነው። እና መሰል የካህናት ስልጠና፣ የአብነት ትምህርት ቤቶች ስልጠና፣ ተማሪዎች ስልጠና ማለት ነው። እንዲህ አይነት ነገሮች የጀመርናቸው እያስከርናቸው አሉ። እነሱ እንዴት እናጠንክራቸው በኋላ የምናነሳው ሆኖ ማለት ነው። ስለዚህ ማህበረሰብ አቀፍነቱንም ሪሰርቻዊነቱንም ደግሞ የመማር ማስተማር ሂደቱንም በተቻለ ልክ እያስከርን መተናል ማለት ነው። ሌላው እና ሁለተኛው እንግዲህ ይሄ አንደኛው ጉዳይ ሆኖ ትምህርት ቤታችን እቅድ አለው። በነገራችሁ ላይ ብዙ ጊዜ እንደው በቤተ ክርስቲያን የለም የምንለው አንዱ ይሄ ስለሆነ መሪ እቅድ አለው፣ ጉባኤ ቤቱ እቅድ አለው እና በእቅዱ መሰረት ወደ ጽሁፍ የመጡ ያልመጡም ገና እየተጻፉ ያሉም እቅዶች አሉት። እውነት ለመናገር አንዳንዶቹን አለፍ አድርጌ ነው የምነግራችሁ። እንግዲህ ሲገባ እቅዱ እውነት ለመናገር ነው በህሊናዬ የመኖሪያ ቤት ተሰርቶልንና
ገብተን ማየት ያሰብኩኝ እስከ 5 ዓመት ነበረ። እንግዲህ በእቅዳችን መሰረት ብለን ያ እቅድ የታቀደው በሰው ገንዘብ ነው። እናንተ እዚያ ኪስ እና እሱ ስለነበረ እስካሁን አላለቀም። 6 ዓመት ሆኖታል። እንግዲህ እግዚአብሔር ቢረዳው በ7 ዓመቱ ቢከወን ብለን ተስፋ እናደርጋለን ማለት ነው። እና ያው ግን በእቅድ መመራታችን እንድታዩ ነው። እስከ 15 ዓመት አንድ እቅድ አለ። እሱ እቅድ ምንድነው? ይሄ ከ100 ዓመት በፊት ጉባኤቱ የነበረ ጉባኤ ስለሆነ ከዛሬ 100 ዓመት በፊት ስለዚህ እስከ 15 ዓመት ስንሰራ ያ ጉባኤት እንዳለ ቢቀጥል ሊደርስበት የሚችለውን ደረጃ ላይ ማድረስ ጉባኤቱ እንዳለ ያን 100 ዓመት ድሌት ሳያደርግ እንዳለ ከዚያ ጀምሮ ቀጥሎ ቢሆን ሊኖረው የሚችለውን አቅም በ15 ዓመቱ ማሳየት ከዚያ በኋላ አዲስ ደግሞ ጉባኤት ሊኖረው የሚገባውን ነገር መስራት በሚል እቅድ ነው የምንንቀሳቀሰው። ከሱ ስንቱ ተሰርቷ አሳልፈነዋል? ስንቱን ዓመት አሳልፈነዋል? 6ቱን ዓመት ማለት ነው። ስለዚህ በፍጥነት መስራት ካልቻል ምናልባት ሰው እንዳይተቸን እንደ ጉባኤቱ 100 ዓመት ሳይቋረጥ ቢኖር ኑሮ ይሄ ብቻ ነው እንደ ሊደርስ የሚችለው እንዳይለን በዚህ ዓመት ከኖሩ ጉባኤያትም አነጻጽሮ እንዳይተቸን እሱን የምናደርገው ይሆናል። ስለዚህ ይሄ ደግሞ በሁለንተናዊ ነው። በሰው ማምረት ምንድነው በመማር ማስተማሩ ዘርፍ በልማቱ ዘርፍ በተለያዩ በሚጀምራቸውና በተጀመሩ እንትኖች ዘርፍ በደንብ ራሱን አሳድጎ የተሻለና ጥሩ የሚባል ጉባኤት አድርጎ ማየት እንደው ተመራጭ የሚለውን ቋንቋ ስለማልፈልገው ነው። ሁሉም ተመራጭ ስለሆነ ለዚያ ነው ምዳዳውስን እንዳለ ነው። ተመራጭ ሳይሆን እኩል ጥሩ ከደና ከሚባል ጉባኤት ሊኖራቸው የሚገቡ ነገሮችን የያዘ ሆኖ ማግኘት ማለት ነው። እየተረዳችሁኝ ነው አይደል? እሺ በዚህ እቅድ ውስጥ እንግዲህ ሲጀምሩ የነበሩ እቅዶችን ነው መነግራችሁና አንዱ የሥራ አፈጻጸማችን እንደምታዩት ነው። ኋላም ወተን ምን ጎበኘው ይሆናል ብዬ ተስፋ አደርጋለሁ። ሌላው ከጉባኤቱ መጀመሪያ በፊት የካህናት ስልጠና ነው የጀመርኩኝ። አንዱ እንትኔ ስለነበረ እንዲያውም የኔታ በረከታቸው ይድረሰን የኔታ ሊቀ ሊቃውንት ዝራ ሐዲስ ወደዚህ ሲያመጡኝ ለአንድ ለሁለት ወር ስልጠና ብቻ ተሰጥ ነው መቆየት ያለብህ ይያሉኝ ነበር እና የጉባኤቱ አንድ አካል ነው እና ሳስብ ወይም ስመጣ በውስጥ ያስኩት ነገር ምንድነው? አንደኛ ወንበር ማስተማር ከሱ ጎን ለጎን ደግሞ ወጣቶች ደግሞ በራሳቸው አቅም ደግሞ ልክ ጉባኤቱ ላይ በደንብ የሚማሩ ሆነው የጉባኤቱ ደቀ መዛሙርት ሆነው የሚወጡበትን ካህናትም እየሰለጠኑ ለተለያየ ተልእኮ የሚበቁበት አይነት ጉባኤት መዘርጋትና ያ የጉባኤው አንድ አካል ሆኖ እንዲቀጥል ማድረግ ነበረ። ለዚያም የመጀመሪያው በፍኖተ ሰንበት ትምህርት ቤት አዘጋጅነት በሀገረ ስብከቱ ፈቃድ ሰጭ ይመስለኛል እሱ ጤና ሳይንስ አዳራሽ ውስጥ የመጀመሪያ እንትን ያደረኩ እሱ ስልጠና ነው ከመምሪያ ያረጋል አበጋዝ ጋር እሱ መጥቶ ስለነበር አብረን እሱን ስልጠና ስንሰጥ አስታውሳለሁ ማለት ነው። ከሱ ጀምሮ ያው የካህናቱ ስልጠናም እንዳለ እስካሁንም ሲቀጥል ቆይቷል። የምንፈልገውን ያክል ሄዷል ወይ? እውነት ለመናገር እንደ ጉባኤቱ በበጀትም ራሳችን የደገፍን ስላልሆን የምንፈልገው ውጤት አልመጣም። ይሄንን ወደፊት ምን አስበሃል ብትሉኝ ወደፊት የሚሆነው የካህናት ስልጠና እንዴት ሆኖ እንዲቀጥል ይፈልጋል መሰላችሁ? 2 ወር ሊሆን ይችላል፣ 3 ወር ሊሆን ይችላል። እዚሁ በጀታቸው ተችሎ እዚሁ ቁጭ ብለው ስልካቸውን ይዘን የትም ወዴትም ሳይሉ ቁጭ ብለው ሰልጥነው በደንብ ተሰርቶባቸው ሊሰሩ ተዘጋጅተው የሚሄዱ ካህናት እዚሁ በሚያገለግሉበት ደብር ፈቃድ ተሰጥቷቸው አገልግሎታቸው ተሸፍኖ ደሞዛቸው እንዳለ ቀጥሎ እኛ ከዚህ ግን ሙሉ ወጫቸውን ሸፍነን ማቄን ጨርቄን ሳይሉ ለዓላማ ለተልእኮ ዝግጁ አድርገን ምንልካቸው ካህናትን ማሰልጠን ተረድታችሁኛል አይደል? የወደፊቱ እቅድ የስካውኑ ወይ ማህበረ ቅዱሳን ያዘጋጅልናል ወይ ሀገረ ስብከቱ ያዘጋጅልናል ወይ በወረዳዎች ደቀ መዛሙርቱ በዚህም ከመሰረታቸው የተነሳ የሆነ ህዝባዊ ጉባኤ ሲዘጋጅ በሄዱበት ካህናቱን ሰብስቦ ያችን 2 ቀን ስልጠና ደግሞ ለብቻ መስጠት እና እሱ እውነት ለመናገር ደቀ መዛሙርቱ ላይ ጉዳት ማድረሱ አልቀረም ማለት አሁን ቀደም ያሉት ትንሽ ጉንፋን ስትይዛቸው ውልቅ ብለው የሚታመሙ እየሆኑ መጡ። እውነት ለመናገር ያቺ ትንሽ ጉንፋን ድብና አርጋ የምታማቸው ለምን እንደሆነ ታውቃላችሁ? እዚያ ላይ የሚሄዱ ውሎ ጩኸት አዳር ጩኸት ሲሆን ትንሽ ይከብዳልና
የታቀደና የታለመለት ስራ እንዲሆን እንፈልጋለን። ስለዚህ የካህናት ስልጠና ወደዚህ እንዲያድግ እንፈልጋለን። ሰምታችሁኛል አይደል? ይሄን አዳምጡ በደንብ። ታቅዶ እንደመጣው ጀምር እየጮህኩ እስካሁን ግን ምንም አንድም እንኳን ስራ ያልሰራውበት የካህናት ሚስቶች ስልጠና ለብቻ የካህናት ሚስቶች ብቻ ተሰብስበው እውነት ለመናገር አንድን ሰው ራሱን ከመንገር በደንብ የሚነግረው ወዳጅ ማፍራት ይሻላል ብላችሁ አታስቡም? እንደዚያ በደንብ የሚነግረው በተለይ ደግሞ ሴት የላከው ይባላል አይደል? ስለዚህ ጅቡን ካልፈራው ሰማይትነቱንማ ይበለጠ ደፍሮ ይሄድበታል ማለት ነው። የአገልግሎት ቁርጠኝነቱንማ ይበለጠ ይሄድበታል። ስለዚህ ካህናቱን በደንብ የምትሰራ ያጼ ምኒልክ ነፍስ ማናት ካላችሁ እቴጌ ጣይቱ። ስለዚህ አንድን ጠንካራ ወንድ ካያችሁ ከጀርባው ጠንካራ ሴት አለች ማለት ነው ይባላል አይደል? ስለዚህ የካህናት ሚስቶች ስልጠና እስካሁን ድረስ በተምኔት ተቀምጫለሁ እውነት ለመናገር ይሄንን ደግሞ እንደው የሚሰበስብልኝ እንኳን በማጣት እና የካህናት ሚስቶች ስልጠና በጣም የናፈኩት በጣም የተመኘሁት በእውነት ባካችሁ እንደው በጣም እንደው የምፈልገው በጣም ነፍስ የምትፈልገው ስራ ነው። ይሄንን ቢጨንቀኝ ትናንትና ልጆች መጡና የካህን ሚስት ለመሆን ምንድነው መስፈርቱ አሉ። ሴቶች ብቻ ናቸው የመጡትና ከነሱ ላይ ግቸ ሰደድኳቸው። እንግዲህ እንዲያው ከሚበቃቸው በላይ ማለት ያንን ምኞቴን ነው እነሱ ላይ የጋጥኳቸው እና የካህናት ሚስቶች ቤተክርስቲያኗን ሁለንተናዊ ብቃት እንዲኖራት ከታሰበ ዙሪያው ነው መሰራት ያለበት እንጂ አንድ ላይ ብቻ እንትን አድርገን አሁን እዚህ ላይ የሆነ ብረት ልታክል ፈልገህ ዝም ብለህ በብረቷ ልክ አትቆፍርም አይደል እንዴ? ሰፋ አርገህ ትቆፍርና እንደገና ያን እየደፈንክ ትመጣለህ። አየህ ለምንድን ነው እንትን ካላለ እየተናደ መልሶ እንትን ያደርግባል። ስለዚህ ከምትፈልገው ጉድጓድ ሰፋ አርገህ ነው የምትቆፍረው አይደል እንዴ? እንዲያው አንዱን እንደምሳሌ ነው ላንሳ። ምናልባት የሚመጥን ምሳሌ ካልሆነ ሌላ ምሳሌ ስጡት። ስለዚህ ቤተክርስቲያኗን በሁለንተናዊ ብቁና ለነገ ለትውልድ የምትሻገር ለማድረግ በእኛ በኩል ነው። እግዚአብሔርን ሌላ ሰው ይኖረዋል አናውቅም። በእኛ በኩል ሁለገብ የሆነ ስልጠና ለማድረግ ካህናት ከዚያ ሲቀጥል ይሄንን አንድ ወቅት አስታውሳለሁ። ቤንሻንጉል ጉሙዝ ሄድኩና በመጀመሪያው ሰይድ አንድ አባት የአንድ ከተማ ቄስ ናቸው። የአንድ ከተማ ቄስ ስላችሁ ሌላ ካህን የሌላቸው ማለት ነው። እና ከሌላ ከተማ ነው ቀዳሽ እንትን በወንፈላ አምጥተው የሚቀድሱ እንጂ ብቻቸውን ናቸው። ስለዚህ 10,000 የነፍስ ልጅ አላቸው። ምክንያቱም እኛ ሀገር የኛ አልመቶ ያዘ ምናምን ብለን የምናማው ቄስ የሌላ ሰው ተጋርቷል ማለት ነው። ከዚህ ሀገር ግን እሳቸው ባይዙ ሌላ ሚዝ የለም። ስለዚህ 10,000 የነፍስ ልጆች አሏቸውና ማህበረ ቅዱሳን ጉባኤ አዘጋጅቶ እኛን ጠርቶ ጉባኤ ልናስኬድ ስንል ለካ አጋጣሚ ሆኖ እኒ ሽማግሌ ናቸው። ማህበረ ቅዱሳን የሚባል ነገር በበጎ የሳሉ አይደሉም እና እነዚህ እንዳትመጡ ብለው ያንን ሰው ንግር እግዚአብሔር ያሳያችሁ። ከጎንደር ተጉዘን ያን ሁሉ በረሃ የሙቀቱ መጠን 42 ሴንቲግሬድ እሳት ከላይ እየተቃጠለ አንድ ሰው የሌለበት ከቤተ ክርስቲያኑ ምን እንሄዳለ ዘማሪው ሰባኪው ብቻ። በጣም አደገኛ ነበር አይደል? በጣም ከባድ ነበር። ከዚያ በኋላ በበነጋው እሁድ ነው ሰው ያው ቤተ ክርስቲያን ሊስመጣልን እግዚአብሔር ይስጣው። ከዚያ በኋላ እኔ ከጉባኤ ቤት የመጣው የጉባኤ ሰው መሆኔን መናገር እንደነበረብኝ ተነገረኝ። ስለዚህ የጉባኤ እንዲያውም የአራቱ ጉባኤያት ምክትል መምህር ተብሎ ሲተዋወቅ ከኋላ ሌላ ቀዳሽና እሳቸው እንደዚህ እንትን ብለው የአራቱ ጉባኤያት ማለት ምንድነው ይላሉና እሳቸው ሽማግሌ አይደሉ ምናል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌል ማለት እኮ ነው ብለው መልስ ሰጡ ሰማቸው። እውነት ለመናገር በጣም አደነኳቸው። ማለት ለተጠየቁት ጥያቄ ወዲያው ተገቢ መልስ ሰጥተዋል። የሚገርሙ ሰው ናቸው በጣም እኔ በጣም አደነኳቸው። ከዚያ ስንወጣ እንወያይ ብለን ይዘናቸው ከገባንበት ገባን። ከዚያ በኋላ ወዲያውም ዘወር አድርገን
ያው ትምህርቱ እንደዚህ ስለሆነ ሰው ይናገሩ ደግሞ አባታችን ይናገራሉ ተብሎ በክብር ተሰጣቸው ማታ እንድትመጡ አሉ ማታ እንደው ጠጠር መጣያ አልነበረም ሰው ሁሉ መጥቶ ሞላልን ማለት ነው ከዚያ በኋላ እስከሳቸው ጋራ ስንጫወት እንደው ያንን ምሳቢያቸውን በተቻለ መንገድ እንዲቀይሩና ይሄ አገልግሎት እንትን እንደሆነ መረዳዳት ተቻለ በሁለተኛው ሰዓት ምን መኖር ነበረበት የካህናት ስልጣና ስለዚህ ቅዳሜ ጉባኤው ሊጀመር ሌሊቱን ካህናት እንዲሰለጥኑ ጉባኤ ተዘጋጀ ማለት ነው እና ከመላከ ታቦር ኃይለ ኢየሱስ ፈንታውን ከደቡብ ጎንደር እኔ ከጎንደር በዚያ በረሃ ስንሄድ ውለን ማታ 1 ሰዓት አካባቢ ይመስለኛል ደረስ ሙቀቱ በጣም እኔ ከዚያ በፊት ያየው ስለሆነ ትንሽ በረታው ማለት ነው መሰለኝ እና ከጀመርኩት በኋላ እስከ 7 ሰዓት ድረስ ስልጣናው ሲሰጥ አመሸው 7 ሰዓት ላይ እንግዲህ ምን ትላላችሁ ሲባል አንድ አባት እጃቸውን አወጡና ወይኔ አሉ ዛሬ ሞትኩኝ አሉ እንዴት ስንላቸው ሚስቴ መምጣት ነበረባት ዛሬ አሁን እኔ ይሄን እጀል ስራው ብል ታዲያ መቼሽ ትለኛለች አሉ እንግዲህ ከዚያ ጊዜ አይምሮዬ ባነነ አያችሁ ለካ ፍየል ወዲያ ቅዝምዝም ወዲህ ነው ለካ ያለው ጉዳይ ጥረታችን ለካ ብዬ እዚያው እንዳለው ጎንደር እንዳለው ይሄ የሆነ 2010 ነበር የካህናት ሚስቶች ማሰልጠኛ ማኑዋል ወይም ሞጁል አዘጋጀው ሳልሰጠው ደብረታቦር መጣሁ ደብረታቦርማ ብዬ እየፈከርኩ መጣሁ ታንክር ዘንደስ መዘይብሳለሁ ሆነ እውነት ለመናገር ልሰጠው ግን ዝግጅት ላይ እንደነበርኩ ልጆችን የደብረ ብርሃን ስላሴ ሰንበት ተማሪዎች የቂርቆስ ሰንበት ተማሪዎች እንደውም በጋራ አድርገን ብለን አስበን እሱ ሳይሳካ ቀረና ደብረታቦር አረባካችሁ እንዴት ነው እንግዲህ 6 ዓመት እንደናፈኩ እኮ 7 ዓመት መጣ ማለት ነው እና ይሄ በደንብ እንዲታሰብበት አገልግሎቱ የተሟላ እንዲሆን ያስፈልጋል እንዲያው የካህናት ለሚስት ለመሆንም ምጥሩ እህቶቻችን ትናንትናም አድንቅ ያለው እንዲህ አይነትም ሰው ማፍራት መቻል አንድ ትልቅ ነገር ስለሆነ ይሄንን አስበው የመጡ እህቶችን በእውነቱ በእናንተም በኩል ብታደንቁልኝ ደስ ይለኛል እግዚአብሔር ያብቃቸው እውነቱ ሌላው የምን ስልጣና ነው እስካሁን የነገርኳችሁ እሺ ከዚያ ሲቀጥል የክረምት ስልጣና ደግሞ ጉባኤ ቤቱ እንዲኖረው ይፈልጋል ከዚህ በኋላ የክረምት ስልጣና ለምሳሌ አስተማሪዎችም ተማሪዎችም ከትምህርት ተቋማት ይመጡና እረፍት ይሆናሉ ማለት ነው በዚያ ጊዜ አንዳንዶቹ ከግቢ ጉባኤ ማምለጫ ጊዜያቸው ግቢ ጉባኤ ላይ ብትሄዱ የመጀመሪያ ዓመት ተማሪዎች ናቸው ግቢውን የሚሞሉት በየግቢ ጉባኤው ሄዱ ይሄንን እኔም በዚያ ያደኩበት ስለሆነ በሁለተኛው ዓመት እነዚያ አምና የነበሩ የግቢ ጉባኤ ተማሪዎች ወደ ሁለተኛ ዓመት ተሸጋግረዋል ሲባል በግማሽ እንኳን አልፉ ወደ ግቢ ጉባኤ የት መሰላችሁ ግቢ ጉባኤ ሲናፍቁት የነበሩትን አድካሚነቱን በመጀመሪያው ዓመት ያዩታል ያው ድካም ስላለው ማለት ነው ከዚያ በኋላ ወደ ቤታቸው እንደሄዱ ባለች የረፍት ጊዜያቸው እንኳን እንደና መጣህ ሚል ጓደኛ ሌላ ነገር ያለማምዳቸዋል ያችን መጠጧን መጎንጨቷን መጫወቷን ምናምኗን ያለማምዷቸውና ተመልሰው ሲመጡ በዚያው እንደወጡ ይቀራሉ ስለዚህ ግቢ ጉባኤ እንዲያው መሰረት ያለው ተማሪ እንዲያገኝም እኛ የክረምት ስልጣና ማዘጋጀታችን አስፈላጊ ነው እሱ በአካባቢ ያሉ ወጣቶች ከተለያየ ቦታ የሚመጡ ወጣቶች እንዲሁም ሁሉንም በየሰንበት ትምህርት ቤቱ ጠንከር ያለ ዕውቀት ወይም ቅድም እንዳልኳችሁ የትምህርት ዕውቀት ቢያንስ እኛ ልንደርስበት የምንችለው የትምህርት ዕውቀት ድረስ ማድረስ መቻል የክረምት ስልጣና ስለዚህ ክረምቱ ሲገባ እስኪወጣ ድረስ ተከታታይ እየተመዘገቡ በእንትን ኤክስና ራይት ያለው ሆኖ ተምረው እዚያ የሚሆነውንና ተምረው ሲጨርሱ ሽልማት ምናምን ማበረታቻ ሁሉ ያለው ይሄን ሁሉ ጉባኤ ቤቱ ሊያደርግ የሚችል ስልጣና እንዲኖር እንፈልጋለን እናንተስ ትፈልጋላችሁ አትፈልጉም ኋላ መታነሱት ይሆናል አሁን ሶስተኛው ደረስን ማለት ነው በእቅድ ውስጥ ነው ያለና አሁን ሌላው የአገልጋዮች አቅም ግንባታ ስልጣና ከዚህ በፊት በተለያየ አገልግሎት ዘርፍ ያሉ በማህበሩም ያልተያዙ በካህናትም አካባቢ በተለያየ መንገድ የሚሰብኩ ግን አቅማቸውን ያላሳደጉ አንዳንድ ጊዜ አውደ ምሕረቱ ላይ የሚሰብኩ ኋላ መጠየቅ የማይችሉም ሊሆን ይችላል ሲጠይቋቸው አረኔ ያው ወይም በድፍረት አንድ መልስ ቢሰጡ ወይም ደግሞ ያን የማይችሉ መሆናቸውን የሚናገሩ ትውታን አገልጋዮች
ይኖራሉ። እነዚህ የበለጠ አቅም ያላቸው እንዲሆኑ ማሳደግ እና ሁለንተናዊ የአገልግሎት መስመር መክፈት እንድንችል እነዚህ አገልጋዮች ላይ እህቶችም ይኖሩበታል። በነገራችሁ ላይ አውደ ምሕረት ላይ የማይወጡ ግን በተለያየ መንገድ አገልግሎት የሚሰጡ እህቶችም አሉ እና እነሱም ይኖሩበታል። በተለየ ለነዚህ ደግሞ እንደ መሰረት እንደ መነሻ አይደሉም፣ የተወሰነ ደረጃ ያደጉ ናቸው። ስለዚህ ከዚያ ካላቸው ላይ የንባብ ልምድ እንዲኖራቸው የማያ አቅማቸውን የሚያነቡትን መጽሐፍ በምን አንግል እንዲያዩት እንዲህ አይነት ጠንከር ያሉ ስልጠናዎች እንዲኖሩ እንፈልጋለን። እነዚህ ክረምት በጋ ምናምን ጊዜ ላይ ለይላቸው ይችላል። ሰልጣኞች ተሰብስበው ሲመጡልን እኛም ስልጠናውን እንጀምራለን ማለት ነው። እየተሰማማን ነው አይደል? ሌላው የተለያዩ ጉባኤያት ደቀ መዛሙርትን ማሰልጠን። የተለያዩ ጉባኤያት ለምሳሌ አሁን ትናንትና ጉዞ ያደረግንበት ዋናው ምስረታ በዓላችን እናንተን ዛሬ እሁድ አገኘን እንጂ ዋናው 25 ነው፣ የካቲት 25 ነው እና የካቲት 25 ደብረ ዕልቅ ወይብላ ማርያም ሄደን ነበርና ደቀ መዛሙርቱ እውነት ለመናገር መምህሩ 400 ናቸው አሉን። በእኔ ግምት ግን ከዚያ በላይም ናቸው ማለት ቢቆጠሩ በጣም ብዙ ናቸው። በጣም አሁን መቼስ ከዚህ ያለው ሰው 100 አይሆንም? ይሆናል እኮ አይደል? ይሆናል 100 መዝገብ ቢኖራችሁ ዛሬ የመጣውን ሰው መያዝ በዚያው ጥሩ ነው። ግማሹን የ100ን ግማሽማ የኛ ተማሪዎች ናቸው እኮ ምን እያላችሁ ነው? ስለዚህ በዚህ እጥፍ ነው ብታዩት መቼም ከዚያ በላይ ነው ለማለት ትገደዳላችሁና እነዚህ ልጆች እንዲያው ቅኔ ብቻ የሚማሩ እንዳይሆኑ ህይወታዊ የእውቀታዊ ብቻ እንዳይሆኑ ህይወታዊም እንዲሆኑ እንዲያው እኛም ብንመጣ እናንተ ብትቆዩን ስንላቸው እነሱ ፈቃደኞች ሆነዋል። ይሄ በተለያዩ ጉባኤያት ላይ እንዲሆን እንፈልጋለን። ስለዚህ ደቀ መዛሙርት እውነተኛ ለቤተ ክርስቲያን የሚደክሙ እንዲሆኑ መቼስ ዛሬ ሲኖዶስ የከፋፈሉትም ከቤተ ክርስቲያን የወጡ ናቸው አይደል? በጉባኤት እኮ ያደጉ ናቸው። እነዚህ ሰዎች እኮ ሰላም ለኪ ብለው ዜማ፣ ቃሌ ብለው ቅኔ፣ ቃሌ አጽም ብለው እኮ ቅኔ ተቀኙ ናቸው። አረ እንዲያው መዝሙር እንትኑንም ትርጓሜውንም የቀማመሱ አይጠፉም። በብዙ ነገር ቤተክርስቲያን የደከመችባቸው ናቸው። ዛሬ የኛ አይደለህም ብለው የከፈሉት ምእመን ትናንትና ያሳደጋቸው ናቸው። እውነት ለመናገር በጣም የሚያሳዝነው እንደዚህ ነው። ምክንያቱም አማራ ተወልዶ ትግራይ ያልተማረ የለም። ትግራይ ተወልዶ አማራ ያልተማረ የለም። ኦሮሚያ ተወልዶ መጥቶ አማራ ነው የተማረው። ከዚህ ሄዶ ከዚያ ነው ምግቡን የሆነ ነገር ለሽሮ በርበሬ ሄዶ ሰርቶ መጥቶ እንትን የሚል ማለት ነው እንዳውን ጊዜ ሳይከፋ። ስለዚህ ያንን ዘር ሳይጠይቅ ያሳደጋቸውን የከፈሉ እነዚህ እንደሚገባቸው የተማሩ አልነበሩ እና እሱን ማስቀረት የምንችለው አሁን በትምህርት ነው። እንደ ሊቀ ዲያቆናት አብይ ጊዮርጊስ ትምህርት ስልጠና ዋናው ጉዳይ ስለሆነ ስለዚህ በተለያዩ ጉባኤያት ስልጠና መስጠት አንዱ ይሆናል ማለት ነው። በደንብ እየተከታተላችሁኝ ነው ወይስ? እሺ እነዚህና መሰል እንግዲህ እንደ ማሳያ ያነሷቸው ናቸው። መሰል እቅዶች አሉን። በተለይ ዛሬ ከናንተ ጋር ብንወያይባቸው አሁን በልማቱ ዘርፍ ያን አላልኳችሁም። ዛሬ እናንተን የፈለግንበት ዋና ጉዳይ በዚህ መንገድ ቤተክርስቲያኗን መስራት ፈልገናል። ከኛ ዘመን የደረሰችውን ወደ ትውልድ ማስተላለፍ ፈልገናል የሚለውን አቋማችን ለማሳየት ነው። የሁሉ ጥረት ግቡ ምንድነው ካላችሁኝ በመላ ሀገሪቱ ወንጌልን የማያገኝ ሰው እንዳይኖር ማድረግ። ለምሳሌ ግቢ ጉባኤ ያላቀፈው ማህበረሰብ የለም። እሱ ላይ ብንሰራ መላ ሀገሪቱን አንድ ጊዜ ያገኘናት ማለት ነው። ሲቀጥል ዓለም አቀፍም ነው። ይሄ እንዲህ አይነት ተቋማት ለምሳሌ ከዚህ ተምረው በሆነ ስኮለርሺፕ በሆነ ነገር ብድግ ብለው ሌላ ሀገር ይሄዳሉ። ስለዚህ በዚያ ደግሞ ዓለም አቀፍ ይሆናሉ ማለት ነው። የሚገርማችሁ ነገር እንግዲህ መቼስ እስካሁን ድረስ ያስተማርኳቸው በኢትዮጵያ ቢሄዱም ከኢትዮጵያ ውጪ እንደው አንድ አባት ብቻ ናቸው እስካሁን ይሄዱ እና በሄድኩበት ሁሉ ተቀባይ የግቢ ተማሪ ነውና በጣም አመሰግናለሁ። እውነት ደስ ይለኛል። ጎንደር አስተምራቸው የነበሩ እኔ አላውቃቸውም እነሱ ያውቁኛል። እኛ እኮ ተምረናል እኮ አንተ እኮ ዮሐንስ አፈወርቅ አስተምረናል፣ ፍትሐ ነገሥት እኮ ተምረናል ምናምን ተምረናል ብለው መተው እቅፍ ድግፍ አድርገው በቃ ቤቴ እንዲሆን የሄድኩበት ሁሉ ቤቴ እንዲሆን አድርገው ያቆዩ የሚሰዱኝ አብዛኞቹ የግቢ ጉባኤ ተማሪዎች ወይም ወንድሞች እህቶች ናቸውና ይሄ በጣም ስንቅን አስቀድሞ መላክ እንደሆነ
ያየሁበት ነው እና ዓለም አቀፍም ነው። ሌላው ሲያድግ የኢንተርናሽናል ስኮላርሺፕ በዚህ እንገነባለን። እሱ ደግሞ አሁንም ወንጌልን የማይሰማ ሰው በዓለም አቀፍ ደረጃም እንዳይኖር ማለት ከራሱ ጥመት የሚቀርበት እንጂ ወንጌልን ጠምቶ ወንጌል ተጠምቶ የማይጠጣ ሰው እንዳይኖር ብዙ ጊዜ በዚህ በዳርዳር አካባቢዎች ሲሄድ እንደ ቤንሻንጉል ጉሙዝ እንደ ጠረፋማ እንደዚህ እንደ ደቡብ አካባቢ ሲሄድ አንዳንድ እንትኖች ያሳዩኛል ይቀርጹና ያሳዩኛል እና ለምሳሌ ቤንሻንጉል ጉሙዝ አንዲት እናት በ75 ዓመቷ እየተጠመቀች ነው። ተጠምቃ ስታበቃ ዙሪያዬን ቃኘው ጓደኞቼ የሉም ማለች። ይሄን እድል እነሱ ቢያገኙት አያሳልፉትም ነበረ። ስለዚህ እነዚህ ሰዎች መቃብራቸው ቢጠመቅ አይድኑም ወይ እያለች ስትጠይቅ በ84 ዓመታቸው የተጠመቁ አንድ አባት ምናልባት የእድሜያቸው የሁለቱ ሊለያይ ከቻለ እንግዲህ አላውቅም። ይሄን የሚሰማ ሰው በዚሁ ይቅርታ እጠይቀዋለሁ። እና ደግሞ ምን አሉ? እናንተ ስትዘገዩ ሞት እየቀደማችሁ ነው አሉ። እና ሞት ሳይቀድም ምን አለ መታችሁ ለክርስቶስ ብታደርጉን? እኛ የክርስቶስ መሆን እየናፈቅን እናንተ ሳትመጡ ሞት ቀደማችሁ። ስለዚህ ሞት ወሰደን። እባካችሁ ቶሎ ፍጠኑ አሉ። ኮንጎ ላይ ደግሞ ሌላ እንትን ሰማሁኝ። ልጆች ሄደው በዚህ በመንግስት ስራ ሄደው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያወሯቸው የኢትዮጵያ ቤተክርስቲያን አሉ በእኛ ሞት ተጠያቂ ናት። መድረስ እያለባት እስካሁን አልደረሰችልንም። የነዚህን ጩኸት በምንችለው ልክ መመለስ እፈልጋለሁ ወይም እንፈልጋለን እና ይሄ ስኮላርሺፑ በተለይ በቋሚ ትምህርቱም በዚያ ልክ ምን ሄድበት ይሆናልና ግባችን ለዓለም ወንጌል ተዳርሶ ማየት ነው እውነት ለመናገር። ሌላው እንደዚህ አካባቢም ከምክንያት በላይ የሆነ ክርስቲያን ማፍራት ከምክንያት በላይ ዛሬ ብርድ ሆኖ ቤተክርስቲያን ያለድኩ እንደዚህ ሆኖ ነው የማይል ማለት አለ አይደል? አሁን ክርስትናችን በምክንያት የተዋጠ ነው። በቃ ምክንያት ደርድረን ጉባኤ ላለመምጣታችን ቤተክርስቲያን ላለመሳማችን ስጋው ደግሞ ላለመቀበላችን ብቻ ላለመጽደቃችን ሁሉ ተጠያቂው የሆነ ምክንያት ነው። ምክንያቱ ያድናል ወይ? እሱ ሌላ ጉዳይ ሆኖ ማለት ነው። እና ምክንያት አልባ የሆነ ክርስቲያን ኖሮ ማየት ነው ግባችን። ይሄን ይመስላል። ማጠቃለያ አለኝ። ጥያቄ ነው ለእናንተ ማቀርበው ነው። ከዚህ በኋላ በዚህ ተነስታችሁ መልስ ብትሰጡ ደስ ይለኛል። ከዚህ ደግሞ መምህር ፍስሐ መርሃ ግብር መሪው በዚያው ደግሞ የሚጨምሩበት ካለም ይጨምራሉ ማለት ነው። እናንተ ወንድሞቼና እህቶቼ ይሄንን ስናዘጋጅ እናንተስ ከምንጩ ለመጠጣት ወይም ጠንከር ያለ ትምህርት ለመማር ምን ያክል ቁርጠኞች ናችሁ? አላውቅም ይሄን። ምክንያቱም በተደጋጋሚ በመሰረት የያዘ ትምህርት እናስተምር ብለን ስንጠራ አሁን ከዚህ በፊት ወደ 2 ዓመት በላይ የሚሆን ፍትሐ ነገሥት ዮሐንስ አፈወርቅ ድርሳን ሰጥ ነበርና ሰው ሲመጣ ሲሄድ እንደዚህ ነው። የሆነ ቀን ያገሌ የሚባል ሰባኪ የሆነ ነገር ይመጣል ተብሎ ለባለ የሚል ከመጣ ግልብጥ ብሎ ይመጣል። ቢያይ ጊዜ እኔ የምፈልገው ተመለስ ብሎ የሚመለስ እንዲያው አንተም ብሎ እዚህ ክርስቲያን ብሎ እንዲያው አይባልም እንጂ ማለት እንዲያው የሚባል በሆነ እንዲያው በጣም አሁን እኛ መሰረታዊ ትምህርት መስርተን ልናስተምር ተጠያቂ እንዲሆን ልናስተምረው ስንመጣ የሆነ ድምፀ ቀልቃላ ወይ የሆነ ደግሞ ድንሃል በቃ ጸድቀሃል እንዴ አንተ በላይ የሚል ወይም ደግሞ በደንብ የሚሰብክም ሰው በደንብ እንዲያው እውነቱን የሚናገር ሰው እና እኛስ ውሸት እናወራለን ወይ ማትመጡ የሚል በእውነቱ እንዲያው ትዝብት አለኝ በእውነት ለማናገር እና በዚህ ሰማለው አዋጅ ዝም ብሎ አዋጅ የተባለ በሞንታርቦ ሲነገር መምህር ገሌ ይመጣል ዘማሪ ገሌ ይመጣል ጉባኤ ተዘጋጀም ይሉ አይበቃም ነበር ግን እና ይሄ ምን ይሆናል መሰላችሁ? አሁን የኔ ቢጤ አይታችሁ ከሆነ እጁን እግሩን በሆነ ነገር ላልጦ ምጽዋት ሲለምን አይታችኋል? ቁጭ ብላችሁ እያለቀሰ ነው እየፈሰሰ ምን እያለ እየተንቀጠቀጠ ሲለምን አይታችኋል? ያን ያደረገው እሱ እንደዚህ መቁሰል ፈልጎ እንዳይመስላችሁ የእናንተ የልብ ጥንካሬ እንዲህ ካልሆነ ስለማሰጡት
እናንተን ለማራራት ያደረገው ነው ገብቷችኋል አሁን መምህር ገሌ አቶ ገሌ ዘማሪ ገሌ ይመጣል እየተባለ አዋጅ የሚነገሩ ለምን እንደሆነ ታውቃላችሁ እሱ ካልተባለ መምህር ገሌ ቢባል ካልመጣ እናንተ እንደማትመጡ አረጋግጧል ማለት ነው ያ አዘጋጁ ስለዚህ ከዚያ ያለፈ ከመሰረታዊ ቤተክርስቲያኗን ለመታደግ ራስንም ለማዳን ሌላውንም ለማዳን ቁርጠኛ የሆነ አቋም አላችሁ ወይ ጥያቄ ነው የጉባኤያችንም የዚህ ሁሉ ስራ መነሻው ጉባኤ ቤቱ ነው ስለዚህ እንዲያው የጉባኤ ቤታችንስ የቅርብ ተጠሪ ለመሆን ምን ያክል ዝግጆች ናቸው እውነት ለመናገር ይሄን ምለው ወድጄ እንዳይመስላችሁ አንዳንድ ጊዜው ደምረት ላይ ሲወጣ የደብረ ልዑላን መጽሐፍ መምህር የሚላል የደብረ ልዑላን አሁን ለምሳሌ ኡራኤል ላስተምር ልቆም ኡራኤል ላይ የሚያስተዋውቀው ሰው የደብረ ልዑላን መጽሐፍ መምህር ብሎ ከተናገረ ስለዚህ የኡራኤል አይደለሁም እና ለምን ተመልሼ ቤተን አልመጣም ያስብላል ያስብልም እናቲቱ ማርያም ላስተምር የደብረ ልዑላን መጽሐፍ መምህር እንዲለኝ አልፈልግም ቢያንስ እንኳን ያን ቀን እኮ ቢያንስ የዚያ መምህር ነኝ አይደል እንዴ እንዴ ደሞ ስላልከፈለ የሱ አልሆነም መሰል ያ ምንድነው የኔ ብሎ አለማሰብ አይነት አለ የኔ ያለ ማለት እንዲያውም እንዲያው ዝም ብሎ የሆነ ወደ አንድ ጥግ ለማስጠጋት ወደዚህ እንዲያው አይነት እንትኖች ሁሉ እንዲያው አነባለውና በጣም ይገርመኛልን ያስቀኛል የደብረ ታቦርም አይደለንም ይሄን እንድታውቁት እንኳን የደብረ ልዑላን የደብረ ታቦርም አይደለንም የደብረ ታቦር ብቻማ ከሆነ ታዲያ ምን አደከመን እንዲያው ብቻ ስላላልኩኝ ደንገጥ እንዳትሉ ያማራም የዚህም ዳም ቢባል ስምንትን አይደለንም እኛ ክርስቲያን የሆነ ሰው ሁሉ ለማስተማር ነው ሰልፋችን እግዚአብሔር እንደፈቀደ እግዚአብሔር አቅሙን እንደሰጠን መጣን ስለዚህ እውነት ለመናገር አሁን በየሰንበት ትምህርት ቤቱ የመጣችሁ ናችሁ ስንት ጊዜ የምስረታ በዓል የእንትን ያመት ኦዲት ምንድነው የሚባለው ባክ ንገረኝ ሪፖርት አመታዊ ሪፖርት ለማቅረብ ምንድነው በአማርኛ ሪፖርት ማለት አማርኛ እኮ አይደለም ሪፖርት እንደምንድነው የሥራ ክንውን ማለት ነው ስለዚህ የሥራ ክንውናችን ለማሳወቅ ስንጠራ የሆነ ነገር ውይይት ስንፈልግ አስታውሳለሁ አንድ ጊዜ ሰበካ ጉባኤ አስተዳዳሪዎች ምን ጠርተን ሀገረ ስብከቱ አዳራሽ ብለን ደብዳቤ ልከን ያዘጋጀናትን ዳቦ ራሳችን በልተን ለልጆቻችን ይዘን ተከፋፍለን የተለያየንበት ጊዜ አስታውሳለሁ እና በጣም ስለዚህ የጉባኤ ቤቱ እንኳን ጠርተናችሁ ራሳችሁ መጣችሁ ምን እንታዘዝ ምን እናድርግ ምትሉ የጉባኤ ቤቱ የቅርብ ሰዎች ልትሆኑ ተወዳላችሁ አለመውደድም ትችላላችሁ የእናንተ ብቻ አይደለንም ሌላም አለ እውነቴን ነው እኮ ግን ከፈቀደላችሁ እግዚአብሔር ከፈቀደላችሁ ይሄ የእግዚአብሔር ቤት ነው የኔም የዚያም የግሪም አይደለም የእግዚአብሔር ቤት ስለሆነ የሁሉ ስራው አሁን ይሄ ቢሰራ የእግዚአብሔር መንጋ ማፍሪያ ነው ለኔ እንደሚሰማኝ እናንተ በሐሳብ የምትገልጡት ይሆናል ግን ለኔ እንደሚሰማኝ ለቤተ ክርስቲያን በመንችለው አንድ ጠጠር ማስቀመጥ ፈልገን ምን ሰራ ከሆነ የሁላችሁ ምንን ማለት ነውና በዚያ አጋጣሚ የጉባኤቱ የቅርብ ሲያዙት ወዴት ሲልኩት አቤት ናተማር እሺ ትምርቷንም ስራዋንም የሚቀምስ አይነት የቅርብ ሰው እንዲያው ሁላችሁም እንደዚያ ብትሆኑም ደስ ይለናል እውነት ለመናገር ኮሚቴ የሚባል የለውም ይሄ ጉባኤት ባለቤት የለውም የሁሉም ነው እንዲያው ሰው በፍክክር እንዳይቀርብን የተወሰኑ ሰዎች ብቻ አድርገናል እንጂ እነዚያም ሰዎች እናንተ ከሰራችሁት እነሱ የመስራት አባዚ የለባቸውም ደሞ ሌላ ስራ ሁሉ ሊፈጥሩ ይችላሉ ሌላውና የመጨረሻው ትውልዱን ማትረፍ የሚቻለው በዚህና ይሄን በመሰሉ ተቋማት ጥንካሬ መሆኑን ተረርታችሁት ይሆን ግን እንዲያው አሁን ባለቤት ለመሆን ለመማር ወይም ተጠቃሚ ለመሆን ከመምጣታችሁ በፊት ትውልድ አሁን ከገባበት ማጥ ሊገባ የቻለው በትምህርት ምክንያት ከሆነ ሊወጣ የሚችለውስ በዚያው በገባበት በትምህርት እንደሆነ አምናችሁ ይሆን ወይም እንደው ልቡናችሁ አስቦ ይሆን ሰው የበላውን ያክል ነው ሲባል ሰምታችኋል አይደል መቸስ የተበላሸ ምግብ በልቶ ጥሩ አይገሳ ስለዚህ የበላውን ያክል ከሆነ የሚበላው ላይ መጠንቀቅ ነው ማለት ነው የመጀመሪያው ስራ የሚሆነው ስለዚህ የሚማረው ላይ ነው መጠንቀቅ ያለብን
እና ትምህርት አቅም ያለው ሊለውጥ የሚችል እንደሆነ መረዳቱ ግን አላችሁ? ይሄ በጣም ጥያቄ ነው ለኔ። በጣም ብዙ ጊዜ የትምህርት ፍቅር አላይም እውነት ለመናገር። እንዲያውም አንድ አባት ምን አሉኝ አንዴ በጣም ስበሳጭ፣ አንተ ከጎንደር መተህን እኮ ነው አንተ እኮ ችግር አሉ። ምንድነው ስላቸው፣ ጎንደር በጣም ብዙ ጊዜ ተሰርቶበት ትምህርት ይወዳል፣ እኛ ላይ ደግሞ ገና ሆይ ሆይ ነው እንትኑና ከጎንደር መምጣት ነው ያንተ ችግር እንጂ ሌላ አይደለም ማለት እና ግን እውነት ለመናገር ይሄስ ጎንደር አይደል እንዴ? ይሄ እኮ ጎንደር ነው። እንዲያውም እኮ በጃንሆይ ዘመን ልዑል ራስ ካሳ የሚባሉ ልዑል ራስ ካሳ ልዑል ወይም ልዑል ቄስ ራስ ካሳ የሚባሉ መስፍን ነበሩ ይሄን የሚመሩት የጎንደር አስተዳዳሪ እና መቀመጫቸው ደብረ ታቦር ነበር። እዚህ መናኸሪያው ላይ ነበር ቤታቸው። ያበሻ ጀብዱን ማኖር ትችላላችሁ። ግን ያጠቃላይ ጎንደር ወይም የበየምድር መሪ ናቸው። በየምድር ስላችሁ ወሎን ጨምሮ ይሄንን ሁሉ እና የመላው በየምድር አስተዳዳሪ ሆነው መቀመጫቸው የት ነበረ? ደብረ ታቦር ላይ እና የልጅ ልጃቸውን እንትን ጀርመን ላይ አገኟቸው። የልጅ ልጃቸውን እኛም እንደው ስማቸው ራሱ ሲጠራ የጀርመን ባለውለታ ትልቁ አፍሪካዊ ዶክተር ልዑል አስፋ ወሰን አስራተ ካሳ ይባላሉ። እኔ በጣም እኔ እስካገኛቸው ለፕሮግራም በ67 ነው በ68ኛ ቀን ነው ፕሮግራም አስጄ የደረሰኝ እሳቸውን ለማግኘት እና ሲያጫውቱኝ የጃንሆይ ቀኝ ክንድ ነበሩ። እንዲያውም ይገርማቸዋል ቃል ኪዳን የተጋቡት በቀድሞው ላልክድ ላንካካር ተባብለው ውል ስም ዛሬ ፊርማ ውል እንደሚወሰደው እስከ ጃንሆይ ዘመን ድረስ ህዶ ባንድ ላይ መቆረብ ነበር እና ደብረ ሊባኖስ ሄደው ጃንሆይና ልዑል ራስ ካሳ ላይከዳዱ ቆርበዋል እንደ ባልና ሚስት። ያን ጊዜ ለምንድን ነው ከዚህ መቀመጫው የሆነ ታዲያ እንደው ደብረ ታቦር ላይ የሆነ ትልቁ ከተማ የጥንታዊ ጎንደር አልነበረ ወይ ስላቸው፣ አይደለም እኮ አለ። ጎንደር እኮ የተመሰረተችው ከደብረ ታቦር ከ200 ምናምን ዓመት በኋላ ነው። ከደብረ ታቦር ከ200 ምናምን ዓመት በኋላ ነው ደብረ ታቦር የተመሰረተችው እና ደብረ ታቦር እንደገና አቅም ያጣች ከደርግ በኋላ እንጂ በዚያ ጊዜ ትልቋ ከተማ ደብረ ታቦር ነበረች አሉ እና እንትን መቀመጫቸው እዚህ ነው የነበረው። ከዘመነ መሳፍንት በኋላ አጼ ቴዎድሮስ መጥቶ ከዚህ ሲነክሱባት ከዚያ ተያይዞ ትልቋ ከተማ በአካባቢው የነበረች ትልቋ ከተማ ደብረ ታቦር ነበረች ብለው ነገሩኝ። እውነታቸውን ነው። አሁን ደብረ ታቦር 700 ዓመት እየሞላት ይመስለኛል ነው 7 እስከ 7 ወደ 8 በ13ኛው በ14ኛው መቶ ክፍለ ዘመን ነው እንግዲህ የተመሰረተችው። ጎንደር ደግሞ በ17ኛው ነው የተመሰረተችው ማለት ነው። ያን ከዚህ ላበላልጣችሁ ፈልጌ አይደለም፣ ግን ምን ያክል ትናንት የነበረች ዛሬ የወረደች ከተማ ወይም እንትን እንደያዝን እንድታውቁ ፈልጌ ነው። እኔም አንዱ ስለሆንኩ ይሄን ማወቅ ስላለብን ነውና ወስብሐት ለእግዚአብሔር። ያው እንግዲህ መምህራን ካነሳችሁት እቅድ ተነስቼ የተወሰኑ ጥያቄዎችን ከዛው ላይ ማቅረብ ፈልጊያለሁ። የመጀመሪያው የሚሆኑ በተለይ ስኮላርሺፕ ጋር ተያይዞ ያነሷቸው እቅዶች አሉና ስኮላርሺፖች በተለይ አሁን ከውጭ ከደቡብ ክልል ከኦሮሚያ ክልል የሚመጡ ቢሆኑ እኒን መምህራን የሚሆኑ ወይም ደቀ መዛሙርት ለማድረግ በምን አይነት ቋንቋ ለማስተማር ፈልገዋል? ያንን ቋንቋ የሚያስተምሩላችሁ ከዚህ የተዘጋጀ አካል አለን ወይ የሚል ጥያቄ ለማንሳት ነው። ከዛው ጋር ተያይዞ እንዲያው ከውጭ ሀገርም ከኢትዮጵያ ውጭ ያሉ ወደዚህ የሚመጡበት ሲመጣ እንዲያው በተለይ ከዘመናዊነት ጋር ቋንቋዎች ጋር ያለው ሁኔታ እንደዚህ ጉባኤውስ ያቀረበው ነገር አለው የሚል ጥያቄ ነው። ሁለተኛው በተለይ አሁን እኔ ካያቸው ባህር ዳር አባይ ማዶ ያለው ግቢ ጉባኤንታ እርሰው ማይተውት ሊሆን ይችላል። ጉባኤ ቤቱ እሱ ጉባኤ ቤት በተለይ ለዘመናዊ መምህራንም ለሌሎችም ሰዓት እያመቻቸ ብዙ ስልጠናዎችንም እንዲሁም ቋሚ ትምህርት ይሰጣልና
እርሰውም ይህን ጉዳይ የሚችሉ ከሆነ በክረምት ላይ ስልጠና ካነሱት በተጨማሪ ልክ 12 ሰዓት እስከ ምሽቱ ሊሆን ይችላል ሌት ሊሆን ይችላል የተለያዩ እቅዶችን አቅደው ይህንስ መስጠት የሚችሉበት መንገድ ቢኖር ይህንስ እንደቅድ ብታስቀምጡት የሚል ነው። ሌላው ሶስተኛው ሌሎች ክልሎች ካሉ እንዲሁ እንደርሰው አይነት መምህራን ጋር እንዲሁ እቅድ አላችሁ ወይ? አሁን እርሰው እንዲህ አይነት ብቻው እንደ ደቡብ ጎንደር እንደዚህ ጉባኤ ደክማችሁ ከሌሎች ጋር መናበብ ካልቻላችሁ ቶሎ በተለይ ወደ ሌሎች ደቡብ አካባቢ ካሉት እንዴት ልትደርሱላቸው ትችላላችሁና ከሌሎች ክልሎች ካሉ መጻሕፍት ጉባኤያት መምህራን ጋር አብራችሁ እቅድ የማቀዱ ሁኔታ በረጅም ጊዜ አቅዳችሁ መስራት ብትችሉ የሚል ጥያቄ ለማቅረብ ነው። አመሰግናለሁ። በሴት አዳሪነት ወይም በሱስ የተጠመዱ ወጣቶችን እንዴት ነው መስራት የምንችለው? እቅድ ተይዞበታል ወይስ? ይህን ያልኩበት ምክንያት ብዙ ወንድሞች በተለይ ወንዶች አካባቢ እንደምታዩት በቃ አሁን ወጣ ብንል ያለው ሰው የዛን ታክለውና ወጣቱን እንዴት ነው ማምጣት የምንችለው? ቀጥል ቴክኖሎጂ አጠቃቀማችንስ እንዴት ነው? ቴክኖሎጂ አጠቃቀማችን ላይ ያልኩት ስልክ ላይ ለምሳሌ አሁን የሆነች እናት ሰሞኑን ልጅን ሳሳድገው በእንትን ስልክ ኢንተርኔት ላይ ያደገና አሁን ፓጋኒዝም ሆነብኝ እያለች እያለቀሰች ሆነ መስሪያ ቤት እያናገረች ነበርና ምንም ልደረስ አልቻልኩም። እኔም ቤተክርስቲያን ውስጥ ሆነን ራሱ በኤርፎን ጽጌ ማህሌት ላይ እንደዚሁ ቲክቶክ ጋር ያለን እንትን ይህንንስ እንዴት ነው እቅድ ተይዞ ቢሰራበት ቴክኖሎጂ አጠቃቀም ላይ ሲቀጥል የእናቶች ስልጠናም የወጣቶች ተብሏል። የእናቶች ስልጠናም የወላጅ እናቶች የምመናን ቢሰጥ ሐሳብ ነው ያለኝ። አንድ ቃል ለመግባት ነው። አንድ ጥያቄ ለማቅረብ ነው። የካህናት ሚስቶች ጉባኤ እንደ ሰንበት ትምህርት ቤት ምንድነው የሚባለው የማስተባበሩን ኃላፊነት እንደምንወስድ ቃል ለመግባት ነው። ማለት መምጣት እስከሚችሉት አጥቢያ ድረስ ያሉትን ቀስቅሶ ማምጣት ምናልባት የበጀቱን ደግሞ አላቅም እንግዲህ አስፈጻሚው ጋር የምናወራው ነው የሚሆነው። ዞሮ ግን ቢያንስ የማነቃቃቱን ፕሮግራም የማመቻቸቱን ኃላፊነት እንወስዳለን የሚለውን ቃል ለመግባት ነው። ሁለተኛ ግን የሪሰርች ላይ የንታ ሲናገሩ የተረዳኝ የጉባኤ ቤቱ ደቀ መዛሙርት ሪሰርች እየሰሩ እንደሚያቀርቡ ነውና ከሱ በተጨማሪ ምናልባት በዚህ በጉባኤ ቤቱ ዙሪያም በዚህ ሙያ ያላቸው ሰዎች ስላሉ የሪሰርች ሲምፖዚየም ኮል ኮንፈረንስ ተለጥፎ ከተለያየ ቦታ ሪሰርች ያላቸው ሰዎች እየመጡ በአንድ ላይ ሪሰርቾችን አቅርበው ተገማግሞ እንዲህ አይነት ጉባኤ ቢደረግ ዘመናዊውን ይመስላል። በዘመናዊ በዩኒቨርሲቲዎች ላይ ዶክተር ለማ ያውቁታል ሌላ ሀገር ሄደው ሪሰርች አቅርበው ይመጣሉ እና የኛም ጉባኤ ቤቱ ልክ ያንን የሚመስል የሪሰርች ሲምፖዚየም የሚባለውን ነገር ቢያስብበት ለማለት ነው። ምናልባት በኋላ እድል ላይ ሰጠኝ ስለሚችል ፍስሐ እንኳን አደረሳችሁ እንደ ሰንበት ትምህርት ቤት እንደው አንድ ጥያቄ ናት ወይ ማስተያየት መስጠት ፈልገው እዚህ የካህናት አገልጋዮች ስልጠና በተመለከተ በተለይ እንደ አካባቢያችን ጊዜ ሊሰጠው የሚገባ ጉዳይ አይደለም ብዬ አስባለሁ። እውነት ለመናገር እንግዲህ አንድ 15 ዓመት በስራ ጉዳይ ተለያየ ቦታ ቆይቼ ነበር እና ወደዚህ ስመጣ ኦልሞስት አንድ ወር ሳይሞላው ሰበካ ጉባኤ ተመረጥኩና በዛ በማገለግልበት ደብር መጀመሪያ ስመኝ የነበረው ለቤተክርስቲያን ማገልገልና አሁን ግን እንደው እንደ ነፍሰ ጡር ቀን መቁጠር እንደው ጨርሼ ይችን ሰበካ ጉባኤ መቼ ነው የምወጣ የሚል ሐሳብ ያደረብኝ ነውና ይህ ከምንድነው አንዳንዴ መንፈሳዊ አገልግሎት እንዲህ ነው እንዴ ካህናት እንዲህ ናቸው እንዴ ዲያቆናት እንዲህ ናቸው እንድንረዳ አንዳንዴ ደግሞ የማይፈለግ ቃል ከኛ ከመመን ከጨዋ እንግዲህ አባቶች እንደሚሉት ማለት ነው ምንም ከማናውቀው አልፈን አባቶችን እንድንናገር ሁሉ የሚያደርግ ነገር አለና ይሄ በጣም ትኩረት መስጠት አለብን። ቤተክርስቲያን እናድን ካል እንግዲህ ስንት ሊቃውንት የፈሩበት ሀገር ነው። እንግዲህ አገር ሲያረጅ ምን ያበቅላል እንደሚባለው እንዳይሆንብን በተለይ ደብረ ታቦርና አካባቢው በያጥቢያዎች የምናያቸው በጣም በርካታ ችግር ስላለ እዚህ አገልግሎት ላይ በጣም እኛ እንደ ሰበካ ጉባኤም በየቦታው እናመቻቻለን ብዬ አስባለሁ። እኔ በቃ ወንጌል የማይቀይረው ነገር አለ ብዬ አላስብም። ትክክል ነው ሁሉ ነገር መቀየር ይችላል ብዬ አስባለሁ። ግን እንግዲህ ስልጣነ ክህነቱን ይዞ በአገልግሎት ከታች ያለው ምእመኑ እንዲህ ነው እያለ የሚያስተምርበት ጊዜ መሆን የለበትም። ካህናት ምን ጊዜም ከፊት ለፊት መሆን አለባቸው ብዬ አስባለሁ። አራያ መሆን አለባቸው ብዬ አስባለሁ። ስለዚህ የተበላሸ መስመር እንኳን ካለ አንድ ቧንቧ ሰራተኛ ችግር ያለበት ቦታ ሄዶ ሰርቶ አስተካክሎ ነው አይደል የሚሰጠው። ስለዚህ አሁን የአገልግሎቱ የእውቀቱ ችግር ላይ ኖር ይችላል፣ የሙያው ችግር ላይ ኖር ይችላል። ግን በማስተዳደር በኩል ቤተክርስቲያናችን በጣም እየደከመች
ምእመኑ እየተሳቀቀ እንደተባለው ቅድም እንደሰማናቸው ሀገራት እየተበተኑ እየሸሹንብን እንዳይሄዱ አሁንኑ ከምንጩ ስራው መሰራት አለበት ብዬ ስለማምን ቅድም የካህናት ሚስቶች የተባለው ትልቅ ነገር ነው ለኔ። ምክንያቱም ካህናትን አስተምረን ብንሄድ እንደገና ዙሮ ወደዛ የሚበላሽ ከሆነ አስቸጋሪ ነው ማለት ነው። እንደውም ቅድሚያም የካህናት ሚስቶች ቢሆኑ እነሱ እየቀሰቀሱ እየኮተኮቱ ሊያስተካክሉት ይችላል ብዬ አስባለሁ። ምክንያቱም የመጀመሪያው ቤተሰብ መመስረቱ ቤታችን ላይ ያለው ነው። ከዛ በኋላ እያለው ደግሞ እየሰፋ ነው አይደል የሚሄደው። ስለዚህ ከምንጩ ማስተካከል አለብን ብዬ አስባለሁ። እንደሄን አባታችን ለጊዜ ሳይሰጡ በየደብሩ ያለውን ችግር ለመፍታት ከተፈለገ ቤተክርስቲያን ቀጥ ብላ እንድትቆም ወንጌሉ አሁን እዚህ ያለው እኮ ሁሉም ሰው መማር ይፈልጋል። በመንፈሳዊ ሕይወቱ አድጎ መለወጥ፣ በመንፈሳዊ ሕይወቱ ደግሞ ወደ ጽድቅ ጎዳና መድረስ ይፈልጋል። ግን ቤተክርስቲያን ሲሄድ ከአገልጋይ ከካህናት ከዲያቆናት ከሌሎችም ደግሞ በተዋረድ ካሉት ነገር የሚያየው ነገር ደስ ካላለው ቤተክርስቲያን ባይሄድ ይመርጣል። ስለዚህ ይህ ከመሆኑ በፊት ሁላችንም ቤተክርስቲያን የምንታደገው በትምህርት ወይም በወንጌል ነው ብዬ ስለማስብ ስልጠናው የፈጀውን ጊዜ ፈጅቶ አስፈላጊ ከሆነ እንደው በወረዳ ቤተ ክህነትም ቢሆን በሀገረ ስብከትም ታዞ እንደ ግዴታም ሆኖ ቢሰጥ የማይቀየር ነገር አለ ብዬ አስባለሁ። እንዳላበዛ አብረው ያልተያዙ ነገሮች አሉ። እንደተባለ የተጠራው የሰንበት ትምህርት ቤት ስራ አስፈጻሚዎች ነው። ግን በደብረ ታቦር ካሉት አጥቢያዎች ሰበካ ጉባኤው እና ሰንበት ትምህርት ቤቶች እጅና ጓንት ሆነው የሚሰሩት በጣም ውስን አጥቢያዎች ላይ ነው። ተቀናጅቶ መስራት ላይ እንዲሰሩ ለማድረግ ሰበካ ጉባኤ ላይ ሊሰራ የታሰበው ነገር ምን አለ በጉባኤ ቤቱ? ሁለተኛው ደቀ መዛሙርት የአፓራንት መውጫቸው አጥቢያዎች ናቸው። ሰርክ ጉባኤ ላይ እሁድ አበይት በዓላት ላይ እና በተለይ ሰርክ ጉባኤ ራቅ ያሉ ቦታዎች አሉ። ጨለም ካለ ደግሞ የኛ አካባቢ አስቸጋሪ ነው። ይህንን ሙሉን ነገር ደግሞ በጀት ችሎ ጉባኤ ቤቱ ለማስኬድ ገና ነው። አጥቢያዎች ይህንን እንዲወስዱ በማድረግ ደረጃ ግንዛቤ ለመፍጠር ምን የታሰበ ነገር አለ? ሶስተኛው በጣም ትልቁ ምእመኑን ሙሉ በሙሉ የሚገኝበት የንስሐ አባትና የንስሐ ልጅ ግንኙነት ነው። ስለዚህ ካህናት ላይ የደቀ መዛሙርት ወርደው የንስሐ አባትና የንስሐ ልጅ ግንኙነት ላይ ማስተማር እንዲችሉ ሊያስተምሩት የሚችሉት የትምህርት ይዘት ታሳቢ አድርጎ ለማውረድ ምን ታስቧል? ለካህናት አባት ጠቅለል ያለው በዚህ ዙሪያ ላይ ሲነሳላላ ሰላላየው በእርግጥ በውስጥ የተያዘ ሊሆን ይችላል። ሌላው የጉባኤ ቤቱ ደቀ መዛሙርት በአብዛኛው የሚመጡት ከአብነት ትምህርት ቤት ተነስተው ነው ወደዚህ አድገው የመጡትና ቤተክርስቲያኗ ደግሞ አሁን እንፈልጋለን እያለች ያለው ዘመናዊ ትምህርትን ጭምር የተማረ የሚል አለ። ስለዚህ ጉባኤ ቤቱ ዘመናዊ ትምህርትን የመማር እድል እንዲኖራቸው ጎን በጎን ምን ያስበው ነገር አለ? የመጨረሻዬ ላድርገው ይሁን ስልጣና ሲባል የሰማነው እንግዲህ የካህናት ሚስቶች ተብሏልና እንደው እህታች ያሉት የዲያቆናቱ ሚስቶችስ ያልታሰበው ለምንድን ነው የሚል እንትን አለ። ሌላው ትልቁ አካባቢያችን ላይ ደብረ ታቦር ዘመናዊ ትምህርት ቤቶች አሉ። ደግሞ ብዙ ትውልድ የሚበላሸው እዛ ላይ ነው ብለናልና ዘመናዊ ትምህርት ቤቶች ላይ ወርዶ ከርዕሳነ መምህራን ከመምህራን ጋር ውይይት በማድረግ ተማሪዎችን በስነ ምግባር የታነጹ እንዲሆን በማድረግ ደረጃ ምን የታሰበ ነገር አለ ለሚሉት ናቸው። እግዚአብሔር ይስጥልኝ። አብዛኞቹ ነገሮች ተብለዋል። እንዲያው ከተነሳውም አንፃር እንዲያው የኔታም ስላሳዘኑኝ ይሄን ሁሉ ዳያለሳቸው ብቻ ነው እንደምንሰጠው የሚለውን ሐሳብ እንዲያው እኛም የመጣን ሰዎች ምንድነው ይዘን ምን ሄደው የሚለውን ነገር ለመጠቆም ያክል ነው። ለኔታም የምሰጠው ነገር የለኝም ማለት ነው። እሳቸው ብዙ ነገር እቅድ አቀርበዋል። እቅድ የቀረበው ሁላችንም ወስደን እንድንሰራበት ነው እና ከዚህ አንፃር ይሄ እዚህ የመጣው አካል የሆነ ተቋም ወክሎ ነው እዚህ የተገኘው ማለት ነው። ስለዚህ ከታቀዱት እቅዶች መካከል እያንዳንዳችን ምን ወስዳቸው ስራዎች መኖር አለባቸው ማለት ነው እና አሁን ቅድም ፍኖተ ሕይወት አንዱን ጉዳይ ወስዷል። የካህናትን ሚስት ሊሰበስብ ማለት ነው። ስለዚህ ደግሞ አንዱ ሰንበት ትምህርት ቤት የዲያቆናትን ሚስት ለመሰብሰብ ኮሚትመንት መውሰድ አለበት ማለት ነው።
ማህበረ ቅዱሳን ደግሞ የሴተኛ ዳሪዎች እዚያውን ከተነስቷል እሱ ሊወስድ ይችላል ማለት ነው። ግቢ ጉባኤት ላይ እንዲሁ ግቢ ጉባኤት አሉ። እነሱ ደግሞ የግቢ ጉባኤትን ልጆች ጠርተው እዚያ አንድ ጉባኤ አለ ምንድነው ራሳቸውን እዚህ ከተማ ልጆች ያደረጉ ማህበረ ምናምን የሚባሉ እና ራሳቸውን ለመቻል ዳዴ ይያሉ አሉና እነሱን ደግሞ እነዚህ ልጆች አዘጋጅተው ከየኔታ ደቀ መዛሙርት አንዱን ጠርተው መንገዱን እንዲነግሯቸው እንዲያሳዩአቸው ነው የሚያስፈልገው ማለት ነውና እንዲያው ሁሉንም ነገር ጉባኤ ቤቱ እንዲሰራልን እንዲያው ጥቆማ አድርገን ነበር ያን ቀን ምን አደረጋችሁት ለማለት እንዳይሆን እንዳይበተን እያንዳንዳችን ስራ አሳይመንት የቤት ስራ ይዘን መሄድ መቻል አለብን የሚለውን እንዲያው ለማሳሰብ ነው። አሁን እቅዱ ተነግሮናል እሱን ይዘን መሄድ ማለት ነው። እሱን ስራ መስራት ካልቻልን ደግሞ የየራሳችንን እቅድ ሰርተን አንድ ቦታ መገናኘት ቤተክርስቲያን የምትፈልገው ዓላማዋ ላይ መገናኘት ይሄም ካልተሳካልን ግን አንዱ ሲሰራ መሰናከል አለመሆን ጥሩ ይመስለኛል። ሌላውን ካልሰራን እንኳን ማለት ነው። ምክንያቱም መገፋፋቶች አሉ አንዱን መግፋት አለ እንደምናውቀው ማለት ነው። ያው መዘርዘር ያስፈልገውም እየኖርንበት ስለሆነና ስለዚህ ያን ቢያንስ እንቅፋት ላለመሆን ቤተክርስቲያን የሚሰሩ ለቤተክርስቲያን የሚወርዱ አካላት እንዲሰሩ በዚያ ደስ መሰኘት በጸሎትም ቢሆን መርዳት ያስፈልጋል ማለት ነው። የዘመነ የካቲት ደግሞ ያዋጅ ዘመን ነው። ብትችል በጉልበትህ ባትችል በጸሎትህ ካልሆነ ያልምርህም ነውና እንደዛ እንዳንባል ብንሰራ ይሻላል ነው። እግዚአብሔር ይስጥልኝ። በግለሰብ ደረጃ አልጠራንም። በመዋቅር ደረጃ ሰንበት ትምህርት ቤቶችን ወጣት ማህበራትን የጽዋ ማህበራትን ማህበረ ቅዱሳንና ወረዳ ማዕከል ስራ አስፈጻሚውን ብቻ ነው የጠራ ነው። ይሄ ደግሞ ለዛሬው ምስረታ ጉባኤ በዓል ብቻ ሳይሆን ቤተክርስቲያኗን አንድ ሆኖ ጉባኤ ቤቱን እንደምንጭ ተጠቅሞ እንዴት መታደግና ራሳችን ማነጽ እንችላለን የሚለው መሰረት እንዲጣል ጭምር ተደራቢ ዓላማ ስላለው ነውና በዚያም መጨረሻው አካባቢ ምናልባት የንታ የሚያስሩበት መንገድ ካለ አሁን እኔ ሐሳቦች ተነሱ ኦኬ ጥያቄዎችም ተጠየቁ ግድ የለም ይጠየቁ አስተያየቶችም ተሰጡ ምን ፈጽማቸው ግን አብረን መሆን መቻል አለባቸውና ይሄን የምናስከረው በምን አይነት አንድነት ነው ሰርቲቶች የራሳቸው ማቀር አላቸው ጽዋ ማህበራት ኢቭን ጽዋ ማህበሩ ካንዱ ማህበር ጋር አጋርነት አለው ወይ ወንድማማችነት አለው ወይ እንዳንደ ቤተክርስቲያን አካል ሴንትራላይዝ የሚያደርግ የጋራ ዓላማ አለው ወይ ከተባለ አይመስለኝም ሰርቲቶችም ቢሆን አንድነት አለ በርግጥ ምን ያክል ነው ግን ራሳችን አንጾ ቤተክርስቲያንን ከመጠበቅ ከቀተ እምነትም አንፃር ምን ያክል አቅም አለን የሚለው ጥያቄ ነው ግቢ ጉባኤቱን በተመሳሳይ በዛ መንገድ የጋራ የሚያረጋቸው ማቀር ምናልባት ይኖር ይሆናል ከሌላው በተቻለ መንገድ ማከሉ ግን የጋራ ግን ተሞክሮቹን እየወሰዱ ሸር ያረጉ ድርሻዎችን የመስራቱ ጉዳይ ላይ ምን ያክል ነው የሚለው ግን በጣም አሳሳቢ ነው እዚህ ደግሞ እንቁንቁ መምህራን አሉን ደቀ መዛሙርቱ ይሄን አንድ ያደረገ አንድነት ግን ያስፈልገናል አካሄድም ስልትም ያስፈልገናል የሚል አስተያየት ግን እኔ በዛው መስጠት ፈልጋለሁ ከዛ ባሻገር ግን አንድ የተነሳ ጥያቄ አለ እሱን ሳልመልሰው መቅረስ ስላልቻልኩ ጭምር ነው እንዲያውም ሳይሰጠኝ ሁሉ ጀን ከግማሽ ያወጣው የነበረ የብዙ ጊዜ እንታም በጣም በጭንቀት ሲያነሱት የነበረ ምንናየው ምንሰማው አንዳንድ ያረዳር ችግሮች አሉ ወንድማቻም እንዳነሳው እንግዲህ የተደራሽነት ችግር ከሆነ እሱን እኛን ነው ሰደና በየጊዜው እየጠራን አውዲት ማድረግ ወይቤቱ ቅዶቹ የተከናወኑት ያልተከናወኑት የወደፊት ስራዎች የደረሰብነቱን ሁኔታ ማስዳሰስ ካለብን ቀደም ባልኩት የጋራ አደረጃጀትም ኑሮን በተለይ በዚያ መንገድ ከቀጠልን ጥሩ ያም ሆነ ይሄ አድሬስ ማድረጉን እኛን ወስዳለን እሱን ወስደን አረዳድም ክፍተት እንዳለም ግን ያየውት ደብሩ አንድ ቦታ ነው ጉባኤቱ የሚቀመጥ መቼም የኔታ እንዳሉት የዓለም አይን የሆነ ጉባኤ ቤት ነው ይሄን ታምሪ በዛ ልክ ነውና ኮሚቴ ተዋቀረው መድኃኒዓለም አካባቢ ነው የሚለው ዓለሙን መናገር ስለፈለኩ ብቻ ነው አጋጣሚ ሆኖ ግን ቅርበቱም ያው ርቀቱን እንደንትን እየቆጠረው እንግዲህ ሶፍ ሳክሪፋይስ ለማድረግ ከሆነ አላቀም አብዛኛው እንትን የሚለው ኢንቮልቭ የሚያደርገው አክቲቪሊ ለረጅም ጊዜ መቆየት እድል ያለው እዚህ አካባቢ ያለው ነው የሚዋቀረው ግን እዚህ ብቻ ሳይሆን ኮሚቴ ያለን በመሰረቱ አዲስ አበባም ኮሚቴ ያለን ባህር ዳርም ኮሚቴ ያለን ጀርመንም አሜሪካም ድረስ ኮሚቴ ያለን እና ቦታ ይገድበው ለመስራት ፈቃደኛ የሆነ ሰው መጥቶ ማገልገል መስራት ይችላል የሚለው ሐሳብ በደንብ እንዲወሰድ የሚለው መጨመር ፈልጌ ነው በስተመጨረሻ ቀደም እንዳልኳችሁ የጠራ ነው የመዋቅሩን አካል ብቻ ነው ግን አንድ ወሳኝ ሰው መጣና ሁሉ ጊዜም በጉባኤታችን መራግብር በደብሩ ማታጡትም በማከለም ደረጃ ታጡትም የተጠራው ሁሉም ሰው መስሎይ ሳልጠራ ብዬ ግን ሰማሁና መጣው
የጠራ ነው ለጥየቃ ለምናምን ለገንዘብ እንትንም አይደለም። ጉባኤ ቤቱ በዚህ መንገድ ያው አይታማም። ኮሚቴ ያደራጃል፣ ዓላማውን የተረዳ አካል እየሰራው ይሄዳል በምታዩት መንገድና ያለው እንትን ደብርም ላይ ቆመን እንደምነን አናቀም። እንግዲህ ለወደፊቱ የተሻለ እንትን ከመጣ ምእመኑ ባለቤት እንዲሆን ማድረጉ ጥያቄ የለውም። ግን አናደርግም በዚህ መንገድ ብዙ ጊዜና እንደዚያ መስሎት የምስራት አባል ሲከበር ዝም ብሎ አይመጣም ብለው እንደ ደብረ ወላን ፍኖተ ሰንበት ትምህርት ቤት ማለት ነው አቶ ምክር እንግዳየው ስጦታ ይዘው ግን ቸኩለው ወጥተው ሄደዋልና ስለዚህ ስጦታውን ይቀበልልን ብላችሁ እንድትቀበሉልን ነው። ይሄ መጽሐፍ ቅዱስ የጋሽ ምክር የኢትዮጵያ ቤተክርስቲያን ታሪክ በግርማ ባቱ እና መጽሐፈ ሳዊሮስ ዘስሙናይን በፍኖተ ሰንበት ትምህርት ቤት ይመጡልን ናቸው። ለሰጭም ይስጥልን፣ እኛንም እግዚአብሔር ያጽናን። መልስ አይደለም የምሰጣችሁ እንደው መልክ የሚያሳዝን ማለት የጋራ የሆነ እንትን ሳቢ እንዲኖረን የማድረግ ስራ ነው የምሰራው። በምን ቋንቋ ይማራሉ የሚመጡት ልጆች የሚለው ጥያቄ በጣም ይሄ ስራ ወደ ስራ የመግባት ጥያቄ ነው። በእውነት ለመናገር በጣም እጅጉን ደስ የሚል እንግዲህ እስካሁን ድረስ 7 አይነት ቋንቋ የሚያውቁ 7 ቋንቋ ከአማርኛና ከግዕዝ ውጪ 7 አይነት ቋንቋ አዋቂ ሰዎች የኛ የጉባኤ ቤቱ የመጽሐፍት ተማሪዎች ናቸው። በተለያየ መንገድ የመጡ ማለት ነው። ለምሳሌ ኦሮሞኛ፣ ጉራጌኛ፣ አገውኛ፣ አረብኛ፣ እንግሊዝኛ እንዲህ ደግሞ ስለማላውቀው ነው በዚህ በራብራብ ይቅርታ እንግዲህ እና እንዲህ አይነት የተለያየ ቋንቋ የሚያውቁ ልጆች አሉን ማለት ነው። ይሄ ብቻ ግን በቂ አይደለም። የመጀመሪያው መስፈርታችን አማርኛ የሚያውቅ ነው የሚሆነው። በየትኛውም ሆኖ አማርኛ ያውቃል። ለምሳሌ ከሌላ ሀገር እንኳን የምናመጣቸው ቢሆኑ ያው ትውልደ ኢትዮጵያውያን ነው የሚሆኑት እንደመጀመሪያ። ስለዚህ አማርኛ እንዲያውም ስላቸው ነበር ከዚህ አጀ አንድ አማርኛ የሚያውቅ ፈረንጅ ጀርመናዊ ፈረንጅ ፒኤችዲ በዘመናዊ ያለው በዚህኛው ደግሞ የሚገርም ዲያቆን ተጠምቆ ዲያቆን ሆኖ አገኘሁኝና እዚያው አውደ ምሕረቱ ላይ ወልደ ኢየሱስ ነው ስሙ የመጽሐፍ ስሙ ያኛው አይያዘኝም በእነሱ ሀገር ቋንቋ ስለሆነ እና ለምሳሌ ስለ ጉባኤ ቤቱ የ15 ደቂቃ ካልሰጡኝ ቤተክርስቲያን አገልግሎት አልሄድም። ስለ ጉባኤ ቤቴ 15 ደቂቃ ሊሰጡኝ ነው ውል ወስጄ ሄደው ማለት ነው። እና እሱን ስገልጥ እሱ ልጅ ማይሌቱ ላይ አብሮ ሲቆም በእውነት ማይሌታዊ ሆኖ ሲቆም አየሁት። እና ለምሳሌ ይሄ ልጅ ወስጄ አስተምራለሁ አልኩኝ እና እንዲያው እሱ ደግሞ መጥቶ ጉልበት ካልሳምኩ ብሎ እምቢ ብሎ ጉልበት ሳማ እና ተማሪ እኮ ሲፈቀድለት ጉልበት ይስማል አለኝ። እንግዲህ የኛ ባህል ነው እንዴት አወቀው? ኋላ ሰማለው ጎንደር ሁሉ መጥቷል፣ ደብረ ታቦር ሁሉ መጥቶ የንታ ርዕሰ መምህራን የንታ መርሻን ያውቃቸዋል ማለት ነው። ስለሳቸው እንደውም አወራኝ ብዙ እና ለካ እና ወዲያው ክርስቲያን እንደሆንኩ ኢትዮጵያን ነው ሂጄ ያየሁኝ። አማርኛም በዚያ እችላለሁ አለና አማርኛ የሚችሉ ልጆችን እናገኝ ይሆናል ብዬ ነው ግን እዚህ መጥተው አማርኛ ወዲያው የለመዱ ልጆች አሉ። አማርኛ የሚችላኩልን ብለን ግን ሳይችሉ መጡና እዚሁ ወዲያው ለመዱት። አልተቸገረም ልጁ። የሚገርማችሁ ሳይጠመቅ የመጣ ልጅ አግኝተናል። ልማር ከጠራናቸው ሳይጠመቅ መጣና ከበህር ልጅ ጋር አብሮ ተጠመቀ። አንድ ቀን የተጠመቀው እኔ ልጅ ጋር እና እንደዚህ ሁሉ ታስታውሱ ከሆነ ዲያቆን አቤ ፎቶ እንደውም አብሮ አለ ከልጅ ጋርና አሁን ሄዷል ትዝ ይለኛል። እና ብዙ ነገሮች ከቀጠበቅናቸው በላይ ሊመጡ ይችላሉ። ግን እነዚያን ዘወር አድርጎ ቶሎ ማሰልጠኑ ችግር የለውም። ምንድነው ዘመናዊ ምሁራን የእንትን አጠቃቀም የሴት አዳሪዎች የሱሰኞች ምናምን የሁሉ እንግዲህ የምንወስደው ነው እንደመነሻ። ይሄንን አሁን እናንተን ከሰራ እናንተ የምትሰሩት ደግሞ ብዙ ስራ እንዳለ ማሳያው ይሄ ነው ማለት ነው። ስለዚህ ማንሰራው ስራ እንደማይኖር ያው በተቆማችሁት ይታወቃል ማለት ነው። ስለዚህ ጥሩ እድል ነው ማለት ነው። እና በጣም ብዙ ከዚህ በላይ ደግሞ ስንጀምረው የሚመጡ ብዙ እድሎች ይኖራሉ። ዋናው ግን እንደው እናንተ ቁርጠኛ መሆናችሁ ነው ዋናው። እውነት ለመናገር በጣም ይሄ ቅድም ወንድማችን አበበ እንዳለን እንደው እኔም እንደው ለዚህ ቁርጠኛ ነኝ እንደው ብሎ በህሊናው እንደው ለእግዚአብሔር ወይም ለህሊናው ቃል ገብቶ የሚሰው ብናገኝ ከዚያ በኋላማ የኔታ አምሳሉ ያሉት አይደል? የኔታ አምሳሉ የሚባለው የቤተልሔም የድጓ ምስክር ነበሩ። ከኔታ ጥበቡ በፊት የነበሩ ናቸውና የሆነ ሰው
መጥቶ ከቤተልሔም ማለፍ ብሎ ትልቅ ወንዝ አለ እና ወደዚያ እንግዲህ በዚያ ነው አድርጎ የሚመጣ ተብሎ የወንዙን ስም ሰምቷል። ወንዙን ጠርቶ የኔ አባቴ ብሏል። እንግዲህ እገሌ የሚባለው ወንዝ ወዴት ነው አላቸው። ወደ ወንዙ የሚወስደኝ የትኛው መንገድ ነው አላቸው። ይሄ ነው ብሎ አሳዩት። ከዚያ በኋላስ አላቸው። ከዚያ በኋላማ ራሱ ይወስድሃል አሉት። ትልቅ ወንዝ ነው እና ከዚያ በኋላ ራሱ እንደሚወስደው ማሳያ ነው ማለት ነው። ከሌሎች ጉባኤያት ጋር ግንኙነት አላችሁ ወይ? በጣም አለን። ያው አሁን ጉዳዩ ካቋረጠው በኋላ ተቋረጠ። ቢሆንም አንዳንዶቹ ጋራ ስልክ እናወራለን። አንዳንዶቹ ጋራ ስልክ መገናኘት የማይቻልበት አጋጣሚ ተፈጥሯል። ዞሮ ዞሮ ደቀ መዛሙርቱን መጥቶ ያላገኘ መምህር እንኳን የለም እውነት ለመናገር እና በዓላማም ያው ብዙዎቹን እናወራባቸዋለን። ያው ሁሉም እኩል ያስባሉ ሌላ ጉዳይ ነው። ዞሮ ዞሮ ግን የሚታሰቡ ሐሳቦችን ለሚዲያ ይውላሉ አብዛኞቹ ሐሳቦች። ያ ማለት ሰው የጋራ እንዲያደርጋቸው ሁሉም እንዲወስዳቸው ከማሰብ አንፃር ነው። ከእጮኞች ጋር የተያዘው ዕቅድ ቢኖር እንዳልኩት ነው። የካህናት ሚስቶች ያልተሄደበት ምክንያት ምንድነው? እውነት ለመናገር የራሳችን በጀት አለመኖሩ ዋናው ትልቁ ነገር ነው። ስራዎችን እንዳንሰራ ያገደን እሱ ነው በዋናነት። ከዚያ ባሻገር እንግዲህ ሌላውን ልተው። ያው ግን አላደረግነውም እስካሁን ድረስ። ያ ማለት መጀመሪያ የካህናቱ ስልጠና ሆኖ ከካህናቱ ጋር ተግባብተን ሚስቶቻችንም ይሄዱልን ብለው ደግሞ እስኪሉ ድረስ መሰራት ያለበት መጀመሪያ ካህናቱ ላይ ነውና እሱ ላይ ብዙ አልተሰራም እና አልፈን መሄድም ማንችል ነው። አሁንም የሚሆነው መጀመሪያ ጠንከር ያለ ካህናት ስልጠና ያስፈልጋል እውነት ለመናገር። ግን ዞሮ ዞሮ በየሰንበት ትምህርት ቤታችሁ ካህናትን አሳምናችሁ የካህናትን ሚስቶች ብታመጡልን እንዳስፈላጊነቱ በሴት አሰልጣኝም ሊሰለጥኑ ይችላሉ። እንዳስፈላጊነቱ ተረታችሁኛል አይደል? በደንብ እንትኑ የተሻለ እንዲሆን የካህናት ሲባል እንዲያው አንዳንድ ዲያቆናት ያነሳችሁት ቅሬታ ስላለ ካህናት የሚለው ከዲያቆናት ነው የሚጀምረውና ያው ካህኑ ነው የሚያገለግል በሙሉ ነው የሚሆነው። ግን ምናልባት የቄስ ከተባለ ቶሎ ቅሰሱ እንዳያመልጣችሁ የሚለውን ማስታወስ እፈልጋለሁ። እንዳትጠብቁ ብዙ ጊዜ ከዚህ በኋላ እንዲያውም እዚህ የቄስ ነው የምናደርገው የዲያቆናቱ ሲቀሱ ይመጣሉ ብለን እሱንም መውሰድ ያስፈልጋል ይመስለኛል። እንግዲህ ኮሚቴው ጋር እናወራበታለን። ጊዜ ባይሰጠው የሚባሉ እውነት ሁሉም ነገሮች ጊዜ ባይሰጣቸው ደስ ይለናል። የካህናቱ ጊዜ ባይሰጠው፣ የካህናት ሚስቶች የወላጆች ጊዜ ባይሰጠው፣ የሱሰኞች አንድ ቀን በሱስ ባደረ ቁጥር አንድ የደም ሴሉ እየተጎዳ ነው። በስጋ እንኳን እያጣ ነው ይሄን ሰው ማለት ነው። እንደገና ለመመለስ እድሉ እየቀጠነች ነው የምትሄደውና እውነት ለመናገር ኢየሱስ አስከፊነት በዚያው በሀገሩ ዳችሁ ስታዩት ደግሞ በጣም ማለት የማይጨስባቸው የሆኑ ቢሮዎች አሉ። እንደ አየር መንገድ እንደሆነ ተቋም አሁን ባቡር ላይ አይጨስም በዚያ በህርኩበት ሀገር እና ከባቡሩ ሲገቡ እንዳያምራቸው ይመስለኛል የባቡሩ መቆሚያ አይድረስ በቃ መሄጃ ነው የምታጡ መሄጃ የአየር መንገዱ ዙሪያ በሙሉ በቃ ነው የሚመስለው ቤቱ የተቃጠለ ነው የሚመስለው። እና በጣም ሰው እንደዚህ ሆኖ ራሱን ጥሎ ሲኖር እኛ ሀገርም እንደሱ አለመሆኑ ምንም እንትን የለም። አዲስ አበባ 1 ሚሊዮን ሰው ቆሞ አያቸው አይደልና ጌታን ተቀበል ሲባል ኢትዮጵያዊ ሆኖ ጌታን ገና ያልተቀበለ ኖሮ ይሄ ውስጥ ከሞተ ምን ይደረጋል? በእውነቱ የሰበካ ጉባኤ ስልጠና ቢሰጥ የሰበካ ጉባኤ ስልጠና አንሰጥም። ለምን እንደሆነ ታውቃላችሁ? ይሄኛው ነው ወጥቶ ሰበካ ጉባኤ የሚሆነው። ህዝቡን ከአበቃ ነው በቃ ሰበካ ጉባኤ እሱ ይመረጣል ማለት ነው። ተረዳችሁኛል አባባሌ? ስለዚህ ሰበካ ጉባኤ የሚሆነው ነው እንጂ በሆነ ቁጥር እንትን እያልከውማ ሰበካ ጉባኤ ከሆነማ እንዲያውም ካይን ይጠላል አይሰማንም። ቀድመን ነው የምናሰለጥነውና የሰበካ ጉባኤ ስልጠና ይሰጥ ጥሩ ነው። እኔ እኮ እንትኑን ግን ሰበካ ጉባኤ የሚሆኑትን ካላሰለጥናቸው ሰበካ ጉባኤ ሲሆኑ አይቸገሩም ማለት ነው።
በዚያ ልክ የበለጠ ቋሚ ስራ ይሄን እንዲያው ምንድነው ያልኩት ምንድነው ይሄ ሰዓት አጥፊ እንዳንሆን መጀመሪያ የመስራት ስራ ልምድ እንዲኖረን እና ሰበካ ጉባኤ 3 ዓመት ነው የሚቆየው። አሁን እንደ ነፍሰ ጡር ቀን የሚቆጥረው ወንድማችንም እንግዲህ ደርሰለት ይሆናል የሆነ ጊዜ ሰበካ ጉባኤ ከሆነ እንኳን እኔ ሳውቀው ተወሰነ ጊዜ ያለው ግን ደግሞ ከተፈለገ 6 ዓመት ሊቀጥል ስለሚችል ደግሞ ሌላ ይቆጥራል። እንደዚያ እየሆነ መቼም ቢሆንም ከ6 ዓመት በላይ አይሄድም ማለት ነው። የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 50 ዓመት 100 ዓመት አቅደን ስንሰራ ግን ያ ነው መሰረታዊ ለውጥ ሊመጣ የሚችለው እና በዚያ ልክ መገንባት አስተሳሰብም በዚያ ልክ ማደግ ይኖርበታል ብዬ ስለማስብ የጉባኤ መምህራን ልክ እንደዚያው ነው። ዛሬ ተማሪዎቹ ከሰለጠኑ ነገ መምህር እነሱ ናቸው። ተማሪዎቻቸው ሲቀድሟቸው ራሳቸው መምህራኑ ይመጣሉ። የተማረ ያለፈው ተማሪው ያለፈው ደቀ መዝሙር ያለፈው የበለጠው መምህር ራሱ ፍለጋ ይመጣል እና አንዳንድ ጊዜም እንደዚህ አለ። እኔ በልምድ ያገኘሁት ነው። የሆነ ጎንደር ላይ መምህራኑን ደቀ መዛሙርት ማሰልጠን አለብኝ ብዬ ጀመርኩኝና 2000 ላይ ነው እና መምህራኑ እየሳቁብኝ ነው የቀሩ። ህፃን ነኝ አስቡኛን ጊዜ ገና 25 ወይ 24 እንደዚህ ዓመቴ ነውና ደግሞ እንደው ጢም ያወጣው በዚህ መምህር ኮንኩ በኋላ ነው እቺንም ያገኘኋት ምንም የለና እንትና አላሉ። ተማሪዎቹን ያዝንና ስልጠና ስንሰጥ ከዚያ መምህራኑ እየመጡ ሁሉ መቀመጥ ጀመሩ። እውነት ለመናገር ደግሞ እዚያች እንዳትሄዱ ብለውም የከለከሉብን አሉ። ደግሞ አንተን ብሎ መጽሐፍ ቅዱስ ተካሽ ምናምን ብለው ተማሪዎቻቸው እንዲያስቸግሯቸውም ያስቀሩብን አሉ። አንዳንዶቹ እንደ ውዳሴ ማርያም ከጉባኤ ቤት እየቀጡ ወደሚሰለጠንበት የሚልኩም ነበሩ። እውነት ለመናገርና አሁንም የካህናቱ ስልጠና ይሄ ቋሚው ስልጠና የሚቸግረን ቅዳሴማ ትጠየቃለህ ግን ሂድ ሰልጥን ቢባል ያን ሰው ማሰልጠን አንችልም። የነፍስ ልጆቹን እንኳን አደራ ሰጥቶ ነው መምጣት ያለበት ያ ሰው ለዚያ ጊዜ ለዚያች ወቅት። እስከዚህ ድረስ የሆነ ኮሚትመንቱ በጣም ጠንከር ያለ አይነት ስልጠና ነው የሚሆነውና ይሄን ተቀድሞ ሰበካ ጉባኤን ማግኘቱ እንዲያው መቼም ሐሳብም ሰፋ እንዲል ለማለት ነው እንጂ የመጀመሪያው ነው ሊሆን የሚችለው ማለት ነው። እና የመምህራንም ስልጠና በካህናት በኩል ነው የሚያዘው። ያው ዞሮ በካህናት በኩል አንድ ነው። ያጠራራችን እንትን የሚለው ከዚያ ወንድሜ እኛ ባለቤት እንድንሆን አልተደረግንም ከጥሪ አይነት እንደዚህ ያለ ጉባኤ ተሳትፌ አላውቅም ያለው እውነቱን ነው። እውነት ለመናገር ይሄን ደግሞ እኛ ምን ወስደው ነው የሚሆን። አንዳንድ ጊዜ በመልእክቶች ይሄዳሉና ያሁኑ ብዙ ስራ እንዲሰራ ተሞክሯል። ከጉባኤ ቤትም ሰንበት ትምህርት ቤቱ ስልኩ ያለው ሰንበት ትምህርት ቤት እንዲደወል ከኮሚቴው ባሻገር ገብቼ ደግሞ ስልክ እንዲደወል ሁሉ ሰርቻለሁኝ። ምናልባት የተደወሉ ይኖራሉ እየተስፋ አደርጋለሁ። ከመምህር አክሊለ ብርሃን ጋር ነው ያወራነው። የጉቢ ጉባኤያት እንትን ከወረቀቱ ባሻገር ስልክም እንዲደወል ድረስ እና እንደዚህም የተዋጣለት ጉባኤ እንጃ ኑሮን የሚያውቅ አይመስለኝም። ስለዚህ በጣም የዛሬው እንደ ትልቅ ተሞክሮ የሚወሰድ ነው። ከዚህ በኋላ ይሄ በሙሉ ራሱ ጠሪ ስለሚሆን አይደል ባሻው ራሱ ይሄ ሰው ጠሪ ስለሚሆን ከዚህ በኋላ ደግሞ ያለው ደግሞ በጣም ሳይሰማ የሚቀር አይኖርም። እንዲያውም ሳትጠሩኝ ብሎ ራሱ የሚመጣ ሰው ነው የሚኖረን ማለት ነው። ለምሳሌ ከዚህ ከስራ አስፈጻሚነት ከርሞ ያጨረሰ ይኖራል እና ያን ጊዜ ሲጨርስ እሱ ባይጠራ አይ እኔማ አልቀርም ብሎ የሚመጣ ሰው ነው ሊኖረን የሚችለው። ሌላው አንድ እንደ ሐሳብ እንዲያው ቅድም እናገራለሁ ብዬ ያልተናገርኩት ለምሳሌ የደብረ ታቦር ሰንበት ትምህርት ቤቶች በሙሉ ስራ አስፈጻሚ የሚቀይሩበት አንድ ጊዜ ቢሆን እና የሚቀይሩትም የሚቀየሩትም የሚገኙበት ጊዜ ቢኖር ተልኮ ምን ሰጥበት ሰንበት ትምህርት ቤት እንችላለን። አሁን ቅድም ሰበካ ጉባኤ ይመጣ ሀገረ ስብከት ይመጣ እንደዚህ እነሱ አሁን ትንሽ ከኛ ከፍ ያሉ ናቸው። እውነት ለመናገር ማለት በአመራር ደረጃኛ እንትልላቸው አምንችል አይደሉም። ስለዚህ እሱ ሌላ ነው። ያቅማችንኛ ከኛ ቢያንስ እናዝባቸዋለን ብለን እናስባቸው ናቸውና እንደ ሰንበት ትምህርት ቤት እንዲያው ለመለወጥ ራሳችን ፈቃደኛ ብናደርገውና አንድ ቀን የሁሉም ሰንበት ትምህርት ቤት የነበሩት አባላት ተመስግነው እንዲያው ፕሮግራም ይጀበት እኔ እዚሁ ተገናኝተን የሚቀጥሉት ደግሞ ተመርቀው ወይም ተልኮ ተሰጥቷቸው እንዲሆን የሚደረግበት ነገር ቢፈጠር እኔ እንጃ በጣም ደስ ይለኛልና እንዲያው ከመሰላችሁ ብትወያዩበት እና ሰንበት ትምህርት ቤት እኛ ከዚህ አካባቢ ሆነን ለቤተ ክርስቲያን ያኛውም ከዚህ አካባቢ ሆኖ ለቤተ ክርስቲያን እንዲቆም እንጂ
የገሌና የእንትና የሚባል አይደለም። አገልግሎት የገሌ የእንትና የሚባል አይደለም እና ይሄም አባዜ አለብን። ያንንም ብናወጣው እውነት ለመናገር እንደሱ ቢሆን ነው። ስለዚህ ኮሚቴው እንዲያው ከዚያ ደብር ለማሳተፍ ብሎ አይደለም የምንመርጠው። በዚህ ቅድም አቤ እንደተናገረው ደግሞ እኛ ሰውን ነው ሲመረጥ አስታውሳለሁ። የመጀመሪያ እኔ እንግዳ ሁኜ ገሌ የሚባል ሰው ነው የተመረጠ እንጂ ደብር አይደለም የተመረጠ። አሁን ለምሳሌ በደብር ቅድም አቤ ሲል እንግዲያ እናቲቱ ማርያም ምን ሆና ነው እንግዲያ ስትጠራ አልሰማሁም። እንግዲያ አርሴማ ተነቃ ነው የሚል አይነት እንዳይኖር ደግሞ ምንድነው ሰው የተመረጠበት መንገድ እገሌን በይስራ አውቀዋለሁ እገሌን በይሰርቷል በሚል አይነት ነው ምርጫው የነበረ እና መድኃኔዓለም ብቻ ከሆኑ ብዙ የሰሩ ሰዎች የታወቁ እኮ መድኃኔዓለም ያሉት መመረጣቸው እንትን አይደለም። አሁን ብዙ ጊዜ የመጀመሪያው ብዙዎቹ ስላሴ ነበሩ። እንደ ቅድም እንደሰማነው ብዙዎቹ የጽዮን ሞባይል ሴንተር ጽዮን እሷ ሁሉ ተመርጣ ነበር አስታውሳለሁ። እና ስላሴ አካባቢ ስትባል ሰምቻለሁ እንጃ እንግዲህ ጫንት እና እንትኖች በአገልግሎት ላይ በዚህ በኮሚቴነት የሚታወቁ ስለነበሩ ነው እነዚያ በብዛት የተመረጡት። አሁንም ቢሆን ያሁኑ የምርጫ እንትን ስታዩት አብዛኞቹ የዩኒቨርሲቲ መምህራን አይነት እንትኖች ይሄ ዩኒቨርሲቲ ላይ የሚሰሩ ይበዛሉ እና ለተልእኮው የትምህርቱ ቅርበት እንትን ያደረገልን ይመስለኛል። ብቻ አሁንም እንዲያው ከዚህ ከእንትኑ አውጥተ ነው ግን የሚሰራ ሰው ካገኘን ያልተመረጠ ሰራተኛ እንፈልጋለን። በጣም የሚሮጥልን በጣም ትንሾች ናቸው። በእውነት ስንት ስራ ነው እኮ ታቅዶ አሁን ሰው ይሰጥና ገንዘብ አከታትሎ እንትን ይፈልጋል። ይሄ ምስጋና አይጻፍልን ይላል። ሌላውም እንደዚህ የሆኑ ስራዎች ይፈልጋል። አሁን ይሄ እንትኑ አሁን ስንት ጊዜ ነው ያቆየን? አሁን ብናገኝ እንደው ስንት ሰው በፈለግ ነው በእውነቱና አሁንም ባካችሁ ኮሚቴ የምትሆኑ የዘመናዊ ትምህርት ለተማሪዎች እንዴት ታስቧል? በጣም የተቸገርንበትም ነው እውነት ለመናገር። ዘመናዊ ትምህርት ቤት ላይ አሁን እነዚህ ትልልቆች ናቸው ወስደን ከህፃናት ጋር አይውሉልንም እና የኛ ሐሳብ እዚህ እየተማሩ እዚያ ላይ መምህራኖቹ እየመጡ እያስተማሯቸው ጊዜ ተሰጥቶ እና ፈተናውም እዚሁ እየተፈተኑ እዚያ ቤት ሳይሄዱ እዚሁ ከራሳችን ትምህርት ቤት ላይ እኔም ራሴ እየተማርኩ እነሱም እየተማሩ ግን ሰርቲፊኬት ያው የትምህርት ውጤታቸው አብሮ እየተያዘላቸው በትምህርት ተቋም አብሮ የሚቀጥልበት መንገድ እንደው የምትችሉ እርዱን እንጂ አሁን ከዚያ በላይ አሁን 8ኛ እንኳን ቢሆኑ 11ኛ እንኳን የሆነ ከዚህ ሰው ቢኖር ከዚያ ካሉት ልጆች ጋር አይመጣጠኑ እንትኑ በጣም ሲቀጥል ጊዜው እነዚያም በራሳቸው ጊዜ ነው የሚፈልጓቸው እኛም ደግሞ የምንፈልግበት ጊዜ ተመሳሳይ ነው። ስለዚህ ከዚህኛው ደግሞ ይደክሙብናል። ስለዚህ ለጊዜው ምንም አናስተምራቸውም። ለሚቀጥለው ግን በዚህ ብታግዙን እዚሁ ቤት እዚሁ ብላክቦርድ እዚሁ እንትን አድርገን እዚሁ እያስተማርን እዚሁ እየተማርን እንደው እውነት ለመናገር እንደው ሹፌር እንኳን ብንሆን ደስ ባለን እንደው ሌላው ቀርቶ እንደው አሁን 10ኛ እንትን ኑረን እንደው መኪና እኮ መግዛታችን ላይ ቀር ይችላል ምን ይታወቃልና ሹፌሩ ሲሄድኛ ዝም ብለን ስንጠብቅ አይማን መነዳሽ እያልና በጣም እዚህ ሀገር የሚያስቀናው መነኩሴው ምኑም መኪናውን ይዞ የበረረ ጊዜ ደስ ሲል እና እንደው ባካችሁ እጀኑ ነኝ የቅድማን ልንገራችሁ የቅድማን ግጥም ቁጭ ብዬ ወዲያ አገኘዋት ልዑል አስፋወሰን ማን ነው ልዑል ራስ ካሳ 7 መጽሐፍ ጽፈዋል። በነገራችሁ ላይ ቄስ ናቸው። ቤተክርስቲያን ቀድሰው ይሄ የእንትን ካባቸውን አውልቀው ልብሰ ተክህኖ ለብሰው ቀድሰው ሁሉ ያውቃሉ። ቄስ ናቸው እና እንዲህ አለች ገጣሚዋ የረፍታቸው ቀን ጃንሆይ ፊት ቆማ ይመካከራሉ ለብቻ ለብቻ ከወንድሙም ቆርባል መች ከሚስቱ ብቻ አለቻቸው ጃንሆይን ሰቅሰቅ ብሎ አለቀሷል። ይሄን ስትላቸው ይመካከራሉ ለብቻ ለብቻ ከወንድሙ ቆርባል መች ከሚስቱ ብቻ እና ምን ያክል እንትን እንደሆነ አስቡት። እና እኒህ ትልቅ ሰው ቤተክርስቲያን የሚስሙት እዚሁ መድኃኔዓለም ነበር። ጃንሆይ ቤተክርስቲያን ይሄን እንዲሰሩት አምጥተው እዚህ ያደረሷቸው እሳቸው ነበሩ። በጣም ብዙ ታሪክ ያላቸው ወደ ማይጨው ዘመቻው ከዚህ ነው የተጀመረው። ቤቱ ራሱ በመጽሐፉ ላይ ስታዩት ቅርስ ነበረ።
እና መናኸሪያ ልንሰራበት ብለው ሆን ተብሎ የተነሳ ይመስለኛል። እውነት ለመናገር ያንን ታሪክ አተናል። ያ ቤቱ ራሱ እኔ እንዲያው ምን አስባለሁ ያንን ቤት በመጽሐፉ ቅርጽ ወስዶ መልሶ መስራት ሁሉ እንዲያው ብቻ እሱ ይታየኛል። ብቻ ምንድነው ትልቅ ከተማ ላይ ነው ያለነው፣ ግን ትልቅ የምናደርገው ከአባቶቻችን ስናስቀጥለው ነው ለማለት ያነሳሁት ይመስለኛል አይደል? ቅድም በመጨረሻ ምንድነው ይሄ ጉባኤቱ በዋናነት እንደው የተሰጡ ሀሳቦች በሙሉ ብቻውን የሚሰራቸው አይደሉም። እንዲያውም እኔም ቅድም ሲነሳ ላስገነዝባችሁ የፈለኩት አንዳንድ ጊዜ የሰንበት ትምህርት ቤታችን ምስረታ በዓል ነውና ትሉኛላችሁ፣ የግቢ ጉባኤያችን ምስረታ በዓል ነውና ትሉኛላችሁ። እንደዚህ እና እቀራለሁኝ አልችልላለሁ። ያው ብዙ ነገር ነው ያለው እንግዲህ ከጤንነት ጀምሮ ብዙ እንትኖች አሉና ግን እነዚህ አሁን የሁሉ ፕሮግራም በእኔ የሚሆን ቢሆን ትንፍሽ አልልም ነበር። ምክንያቱም ላልችለው ለምን እና ከኔ በላይ እንዲያውም ጊዜ ኑሯቸው ስልጠናውን የሚሰጡ አሁን እንዲያውም የመጽሐፍ ቅዱስ ጥናት በሰሞኑ ዝግጅት እየተደረገ ነውና የመጽሐፍ ቅዱስ እየተሰጠ ነው ተጀምሯል። እና ዝግጅቱ በጣም ያየሁት ነበር ሞጁሉን እያሳዩኝና ድንቅ ነው አወጣጡ። ስለዚህ መሰረታዊ የሆነ ከዘፍጥረት ጀምሮ እስከ ራእይ ድረስ እንደው በደንብ ተከታታይነት ያለው ግን ምን ያክል ጊዜ እንደሚፈጅ ጊዜ እንዳትጠይቁኝ። ያንን ግን በደንብ የሰለጠነ እንደው ኃይል ማፍራት የምንችልበት ሁሉ ራእይ አለን። እንግዲህ ለወሰድነው ጊዜ ያለ ስራ ስላልሆነ ይቅርታ አልጠይቃችሁም። ግን ዞሮ ዞሮ ጊዜው ሄደ ይመስለኛል። ይሄን ይመስላል እንትናችን መገናኘታችን በጎ ይመስለኛል። ግን በፍሬ ሲታገዝ ነው እና ኋላም ሙሉውን የማታውቁ ሰዎች በደንብ ብታዩት እስካሁን የደረስንበትን ማየት ትችላላችሁ። እዚህ ስቱዲዮ አለን። ይሄ እሱ በኋላ ያለው ሙዚየም ነው። ወዲያኛው ከላይ ወደ ላይ ጉባኤ ቤት አለ። ከዚያ በላይ ደግሞ ላይብረሪና ዲጂታል ላይብረሪ እንዲህ የሚባሉ እንትኖች አሉ። እነሱን ከዚህ ከምንጀምረው ባሻገር አሁን ያሉት ራሱ ሰፋ ያሉ ሀሳቦች ያሏቸው ናቸው። የመጎብኛ ጊዜ ካላችሁ አላውቅም። በመርሃ ግብር መሪው ብቻ ይሄን ይመስላል። ስላከበራችሁን እግዚአብሔር ያክብርልን።